የአቡላብ ታሪክ ዘላለማዊ ቃል ነው ብለህ ነው የምታምነው? እንዴት? ቁርአን የቃሉ ያላ ቃል ነው ብለህ ነው የምታምነው? ኦኬ። ይሄ ፍጡር ነው ፍጡር አለ? ፍጡር አይደለም፣ ንግግር ነው። ኦኬ። ስለዚህ ይሄ ዓለምን ከመፍጠሩ በፊት ያላ ባህሪው ነው ማለት ነው። ኦኬ። ያላ ባህሪ ሊቀየር ይችላል? አይቀየርም። ስለዚህ አቡላብ ምንም ማድረግ አይችልም ማለት ነው፣ መቀየር አይችልም ማለት ነው። ስለዚህ አቡላብን ገሃነም እንዲገባ ያደረገው አላህ ነው ማለት ነው። ኦኬ ቴንክ ዩ ሎክ ቁርአን ያላ ቃል ነው። ያላ ቃል ባህሪው ነው። ይሄ ደግሞ ቁርአን ነው። ይሄ ደግሞ ያላ ቃል ነው። ይሄ ያላ ቃል ደግሞ ዘላለማዊ ነው። ያላ ዘላለማዊ ያላ ቃል ባህሪው ነው። ባህሪው ደግሞ አይቀየርም። ስለዚህ አቡላብን ገሃነም እንዲገባ ምክንያት የሆነው ገሃነም ያገባው እንደዛ የሚያደረገው አላህ ነው ማለት ነው። ምን መሰለህ ቀደር የሚባል ነገር አለ። ከመጀመሪያ ሳትፈጠር በፊት ተፈረደብህ። ሳልፈጠር ከፈረደብኝ ምንድነው እሱ? መፈጠሪያ ምን አስፈለገ? ካለ ቀደር ነው። ቀደር ያ አይ ነው ዛት ቀደር እኮ ይሄን ኢፍትሃዊ መሆኑን አንድ የሚያሳይ ነው። ኢፍትሃዊ ነው። አክቹአሊ በክርስትናውም አሉ ካልቪኒስቶች ኦልሞስት ተመሳሳይ ነው ከዚህ ጋር የነሱ ፈጣሪን ፍትሃዊነት በጣም እንደዚህ ጥያቄ ውስጥ የሚከት ማለት ነው። ከእስልምና ማይለይ ነው የነሱ ካልቪኒስቶች። ገና ሳይፈጥርህ ባህሪው ከሆነ ባህሪው ማይቀየር ከሆነ የገሃነም ካደረገ ልትጠይቃት ገባ ነው። እንደ አሸንጉሊት አስቀድሞ እንደዛ ሰራ ማለት ነው። በጣም የሚያሳዝን ነው። ልጅነትን መጀመሪያ ሳትፈጠር በፊት ውሳኔ ተላልፈዋል። እሱ ጤናማ አይደለማ። አሁን እኮ አንተ ተዋይ ነህ። በቃ አንተ ራስህ እኮ የገነት ትሆን የገሃነም ታውቃለህ በውሳኔ መሰረት። ስለዚህ አንተ የገሃነም ከሆንክ ገነት አገባም ማለት ነው። በወሰነብህ አስቀድሞ ስለሆነ ቀድሞ በቀደረብህ ስለሆነ ደብል ፕሮፌሲም ሆነ ደብል ፕሪዲስቲኔሽንም ሆነ ሲንግሉም ተመሳሳይ ናቸው። አክቹዋሊ ምንም ልዩነት የሌላቸው ናቸው። ገነት የሚገቡትንና ገሃነም የሚገቡትን ሁለቱንም ቀድሞ ወስኖባቸዋል። ከሌ ገነት ይገባሉ፣ ከሌ ገሃነም ይገባሉ ብሎ ወስኖባቸዋል። ከዛ በኋላ ካራክተር ነው የምትጫወተው። ነጠላ ፕሪዲስቲኔሽኖቹ ደግሞ ምንድነው? ገሃነም የሚገቡትን ወስኗል። ገሃነም የሚገቡትን ከወሰነ ባይ ዲፎልት ገነት የሚገቡትም ታወቀ ማለት ነው። ሁለቱም ዞሮ ዞሮ ልዩነት የላቸውም። ስለዚህ አቡላብ ይሄ ፈጣሪ ፍትሃዊነት ጋር እንዴት ታመጣዋለህ? ፈጣሪን ከፍትሃዊነት ጋር እንዴት ታያይዘዋለህ? የፈለገውን ነው የሚሰራ። ስለዚህ አዛኝ ሩሩቸር የሚባለው ነገር አይሰራም። አቡላብ ለምሳሌ የፈለግኩትን አስገባለሁ የፈለግኩትን ደግሞ እንትን አደርጋለሁ ብሎ ነው። ስለዚህ ዝም ብሎ የሆነ አምባገነን ቦስ አደረግከው እኮ ፈጣሪ። ገሃነም ሊገባ ይችላል እኮ። አሁን እሱ የሚያሳዝነው ደብል ፕሮፌሲ ነው ፕሪዲስቲኔሽን ነው የምታምነው። እኔ አንድ ጥያቄ በማለቅ ባለ ይቅርታ አድርግልኝ ነው። አሁን ደብል ፕሪዲስቲኔሽን የሚያምኑ ሲንግሉን የሚያምኑ ምንም ልዩነት የላቸውም እኮ። አንዴ በሱ ላይ አንድ ጥያቄ ነው እዛው ቁርአን ላይ መልሰው። ኦኬ። ስለዚህ አንተ ተስማማለህ? ተማመን መስማማቱን ሳይሆን በሱ በጠየቀው ጥያቄ ላይ አንድ ነገር ልንገርህ። እሺ ቀጥል። አንተ ትላንትና ለምሳሌ በዚህ ሰዓት ቁጭ ብለህ ይሄንን ነገር እያስተላለፍኩ ነው። እሺ ዛሬ ነው እንደ ይሄ ነገር ፈጣሪ ወደ አንተ ያስተላለፈው ወይንስ ቀደር ነው? ምኑ አይ መግባትም አለመግባትም ዛሬ ስታረግ ነበር
የመግባትም ያለ መግባትም ምርጫው የኔ ነው እንጂ ይሄን አድርግ ብሎ እሱ ወስኖብኝ አይደለም። መወሰን የምችለው አንተ ነው ማለት ነው። ያ እሺ፣ ተራይ ዞሮ ይምጣ። ሲቀጥል ተረኛን ስለተሻማ ቆርታ ችግር የለውም። መወሰን የምችለው እኔ ነኝ፣ ምክንያቱም ነፃ ምርጫውን ስለተሰጠኝ ማለት ነው። የመወሰን ነፃ ምርጫ አለኝ። እሱ በእኔ ውሳኔ ላይ ወስኖ አንተ እንደዚህ ነህ፣ አንተ እንደዚህ ነህ አስቀድሞ ከወሰነብኝማ ሊሸልመኝ እኮ ነው የሚገባው። እንደውም ከካድኩትም ሊሸልመኝ ነው የሚገባው። ካዲን ከወሰነ ለሚደርስብህ አደጋ አንዳንድ የሚደርስብህ ልጅ ሲሞትብህ፣ አንዳንድ አደጋ መኪና ላይ ሲደርስብህ፣ የተለያየ ነገር ሲደርስብህ አንተ ነው የወሰንከው። ኦኬ፣ ውሳኔዎች አንዳንዴ በራስም ሊወሰናው ትችላለህ። አንድ ሰው ሄደህ ገለህ ፈጣሪ ነው የገደለህ እንትን ላለው ልትል ነው። አይ በቃ እኔ አልጠየቅም እሱ ነው ልትል ነው። ሂድና እስቲ አንዱ ሰውየው ላይ የወሰነው ፈጣሪ ነው። አዳም ሂድና መኪና ግጭና ሲጠይቅህ አይ ፈጣሪ ነው የገጨው በላቸው። ሄድና ምገጫውንም ሰው ትፈልጋለህ እንዴ? አዳምጠኝ። በመኪና መጀመሪያ እንደማመጥ። አሁን ታውቃለህ፣ መደማመጥ ይሻላል። ስንደማመጥ ነው። ሲሞትም እንደዚህ እንትንም ሲል እንዴት ነው እሱ አልከኝ እኮ አሁን እኮ መስማማት ይችላል። ገብቶሃል? አንድ መጀመሪያ በሱ ላይ ቀደር አልፏል። በመኪና እንደሚሞት ፈጣሪ መጀመሪያ ቀደሩን አስተላልፎታል። አንተ ግን ምክንያት ነው እንኮ። ኦኬ ሎክ የዚህኛው የከፋ የሚያደርገው ምን እንደሆነ ታውቃለህ? እንደዛ አይደለም። ገና ሰውየው ሳይሞት ተነገረው። እንዲህ ነው የምትሆነው፣ እንዲህ ነው የምትሆነው ተባለ። የመቀየር ቻንስ አለው የለውም? አዎ የለውም። ልንገርህ፣ ከድር ኖ የመቀየር ቻንስ አለው የለውም? ምክንያቱም ከድር የአቡላብን ታሪክ ላምጣልህ። ገሃነም ነው የምገባው እስከነ ሚስት ተብለህ ተነገርክ። ይሄ ደግሞ የተባለው የአላህ ባህሪ ነው። የአላህ ባህሪ ደግሞ አይቀየርም። ፍጥረት ሳይፈጠር ነው ይሄ የተባለው። ከዛ አንተ ተፈጠርክ፣ መጣ። እኔ መጣውና ከድር እስከነ ሚስቱ እንጨት ተሸካሚ የሆነው ይሄ ማይረባ እጁ ጠፋ፣ ከሰረ። ሚስቱም አንገቷ ላይ ጨርታ ያለባት እንጨት ተሸካሚ ስትሆን እሳት ትገባለች አልኩህ። ይሄ አምላኬ ባህሪው ነው ብዬ ካልኩህ መቀየር አችልም። በቃ መለወጥ አችልም። መለወጥ ከቻልክ ያላ ባህሪ ይለወጣል ማለት ነው። በዱዓይ ኖ ያላህን ባህሪ በዱዓ መቀየር ትችላለህ። ባህሪው ሳይሆን ቀድሩ መቀየር ይቻላል፣ ይቀየራል በዱዓ። ይሄ እኮ ባህሪው እኮ ነው። ባህሪው ነው አይደለ? ያላ ቆይ ሶሪ፣ የአቡላብ ሁለት እጆች ከሰሩ ጠፉም ከሰረ የሚለው ከእርሱ ገንዘቡና ያ የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን፣ በአንገቷ ላይ ከጨርቅ የሆነ ገመድ ያለባት ስትሆን። ይሄ ሲመጣ ሰዎቹ አልሞቱም፣ በሕይወት አላችሁ አሉ አይደለ? በጊዜው ቢሆን ነበሩ። ስለዚህ እነኛ ሰዎች መቀየር አይችሉም፣ ምክንያቱም በቃ ወስኖበታል። ከቀየሩት ያላ ባህሪ ተቀየረ ማለት ነው። ወይንም ምን ያመጣል ማለት ነው? ይቅርታ ገሃነም ይገባሉ ያልኩትን ትቼዋለሁኝ፣ ገሃነም ሳይሆን የሚገቡት ገነት ይገባሉ ሊል ነው ማለት ነው። ባህሪውን ይቀይራል ልትለኝ ነው ማይል ከሆነ ኦኬ። ስለዚህ ገና ሳይፈጠሩ ነው የፈረደባቸው አይደለ? አይ ስላጠፉት ያኔ ጥፋት ኖ አይደለም። ኦኬ ጥፋት ስላጠፉ አልከኝ። ያላ ባህሪ ነው ብለኸኛል አለ ቃሉ። ፍጥረት ሳይፈጠር ደግሞ ይሄ ያላ ቃል በጥብቁ ሰሌዳ ላይም ተጽፏል አይደለ? ምኑ? ይሄ ቁርአኑ በጥብቁ ሰሌዳ ላይ አለ አይደለ? ነበር ያላገ። ስለዚህ ጥፋት አጥፍተዋል የምትለኝ አቡላብ ሳይፈጠር እንዴት ነው እሱ የአቡላብ እጅ ጠፋ የሚል ከሰረ ገሃነም ይገባል ሲል አቡላብ ባልነበረበት ላይ ጠፋ የምትለኝ እንዴት ነው? ወይንስ አቡላብ ባልነበረበት ላይ አላህ ስለ አቡላብ እየቀጠፈ ነበር ማለት ነው?
አይስ እንደዛ እንደሚያደርግ ያውቃል ከበፊቱም ያውቃል አይደለማ የሚለው ያውቃል ሳይሆን ወስኗል እኮ በተስማማ ነው መሰረት ማወቅ ብቻ ሳይሆን ወስኖ እየነገረው እኮ ነው ነግሮታል። ቀደር የሚባል ነገር አለ። በቀደር ደግሞ ዱዓይ በዱዓይ ይቀየራል። ቀደር ዱዓይ ያን ነገር እንዳይደረግብህ በዱዓይ ይመለሳል። ቀደር በዱዓ ይመለሳል የሚል እኔ አላውቅም። ቀደር በዱዓ ይቀየራል። የሆነ ነገር የለም። ምንድነው? ቀደር በዱዓ ይቀየራል። ቀደርን ዱዓ ይመልሰዋል የሚል አላነበብኩምም። የለምም። ደጋግሞ ነብይህም የተናገረው ሰው ወደ ተጻፈለት በዛችሁ ባመጣ እሱ ያምጣ ደስ ይለኛል። አታመጣ ቀደርን በዱዓ ይቀየራል የሚል አታመጣ። አምሹር አታመጣ። ለምን መሰለህ? ካመጣ ራሱ ከአዲሳት ወይ ጋር የሚጋጭ ከሆነ ነው እንጂ ግን አታመጣ። እንትን የምል ነው ቀድር በዱዓ ይቀየራል የምል ነው። ይሰማል? ስለተቋረጠ ነው እሱ። አሎ ኦኬ፣ ሶሪ ተቋርጬ ነበር። ይሰማል? ያ አምጣልን፣ ከድር አምጣልን። ያን ሃይማኖትን ትቀይራለህ? ትሰማለህ? አሁን ይሰማል? አምጣ፣ ማስረጃው ነው። አመጣለሁ። በምን እንግባባ? መጀመሪያ ሃይማኖትን ትቀይራለህ? ይዘና ተባልክ እኮ ብራዘር፣ አለህ ማስረጃ? ዝም ብሎ ማምጣት አለ እንዴ? ወይ በምንድን ነው የሚያመጣ ማስረጃው? እስልምና መስክር። ይሁን ለ1800 ሰው ፊት እና መስክር እስልምናን አለ። ማስረጃ ከሌለህ በቃ ዝም ብለህ ነው የምታወራው ማለት ነው። አመጣለሁ አለ፣ ግን ዝም ብዬ አላመጣም። የትኛው የቁርአን ክፍል ነው? የትኛው የቁርአን ክፍል ነው? ይሰማል እኮ። የትኛውን የቁርአን ክፍል ልክፈል? ከሐዲስ ነው እኮ። ማስረጃውን አንተ የለም፣ ማስረጃ የለም። ችግር የለውም። አንጣሽ ከሐዲስ አንጣሽ አንተ ንጽጽር ታቆማለህ ካመጣውልህ። ኧረ በእናትህ አትንጋተተኝ። ማስረጃውን አንጣ ነው የተባልከው። ከዲር አምጣላት፣ አንጣላት። ባያምንም ቢያምንም ምን አገባ አንተ? አምጣላትና ማስረጃውን አሳየው። ይሄ እስልምና ባህሪ በሆነ ነገር ዲፋይን በሆነ ነገር እንትን ይሟገተኝ ተዋይ ማወገትም በቃ ለማማር ፈልገው አታመጣም። ኡፎ የምር አመጣላለሁ። ወላሂ እኔ ከፍ አድርጌ እንደው ለምን ይሄን ይለታ አላደርገም። ኔትወርክ እያስቸገረ ወላሂ ብሏል። አምጣውሽ ክፈት። አመጣለሁ፣ ግን በሆነ ነገር ካልተስማማን አላመጣም ነው። ክፈት። ምንድነው የፈለከው? ንጽጽር ታቆማለህ ወይ ደግሞ በአንድ ነገር እንስማማ ነው እንጂ ንጽጽር ነው ማቆሙ። የለም ሰላም አቆማለሁ። ከንት ስለሆነ እስልምና ከየለም ከንት ነው እስልምና። እሱን ከንት ማሳየት ግዴታዬ ነው። አንድ ሳምንት አልገባም። አምጣ። አንድ አመት ካልገባ ወላሂ ነው አሁን አመጣለሁ። ቀጥል። አንተው አትገባም። አንድ አመት አምጣው። ቀጥል። አትገባም። አዎ ቀጥል። እሺ በአንድ ደቂቃ ውስጥ መልስ ያስገባኝ። ወጥቼ አዲሱን አውጥቼ ተመልሼ እገባለሁ። በአንድ ደቂቃ ውስጥ እገባለሁ። እሺ ስለሚያወጣልኝ እንደዚህ ለምን ትወጣለህ? አስገባኝ። ለምን ትወጣለህ? አውቀዋለሁ አለኝ እያልክ እየፎከርክ ነበር። ያው አዲሱን ላወጣ እኮ ነው። ታዲያ ወደኋላ ባክ አድርጌ ንገረን። ጥቀሰው። ጥቅሱን ጥቀሰው። ምን ያው ባክ አድርጌ አመጣና ታስገባኛለህ መልሰህ። ወላሂ ከምትወጣ ጥቀሰው። ይኸው ቆስጠንጢኖስ ይከፍትልሃል። ቆስጠንጢኖስን ከፍልሃል። ራሴ ዝቅ አልኩ። እንደው አለሁልህ አባ ወጣ ሹልክ አለ ወጣ። This is Islamic ማጭበርበሪያ ዘዴ። ምክንያቱም ብዙ አዲስ ጋር ነው የሚጋጨው፣ ከቁርአኑ ጋር የሚጋጫል።
ቢኖር ራሱ ግጭት ነው የሚሆነው። ሊትራሊ ግጭት ነው የሚሆነው። ከቁርአንና ከአዲሱ ጋር ቀጥታ ይላተማል ማለት ነው። ሁሴን እሺ ቀጥል። እንኳን ደህና መጣ። ባቡል ሀቡ ማስተካከያ ልስጥህ። ባቡል ሀቡ ላይ ጥያቄ ማስተካከያ ልስጥህ። አይ ማስተካከያ ሳይሆን የራስን ምላሽ ታስቀምጣለህ አይሻልም? እኮ ምላሽም እኮ ያ ኦኬ እሺ። የአቡላብ ታሪክ አቡላብ እሺ፣ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አዎ። ለነገሮች ሁሉ አብራሪ ከሰማይ በታች ከምድር በላይ ምንም ነገር የቀረን የለም ይላል አይደለም? ይላል። ኦኬ እንደዛ ከሆነ መልካም። እንደዛ ከሆነ ግልጽ ከሆነ የተብራራ ከሆነ እስቲ ስለ አቡላብ ሚስት ማስረጃ ስጠን እስቲ። እሺ አቡልሀብ መጀመሪያ ቅድም ያነሳው ሀሳብ ድሮ ይሄ ነገር ከተዘጋጀ ወስኖ ካለፈ እንዴት ይቀየራል ብለህ ነበር። አሁን ልጁን እንትና አይ ማስረጃ ቅድሚያ ያቀርብ። ቆይ ስለ አቡላብ ሚስት ከቁርአን ውስጥ ማስረጃ ስለምን አመስተ ስለምን ማነች አቡላብ ሚስት? ማስረጃ እስኪ ጥያቄ አለኝ። ስለምንቸው እንጨት ተሸካሚ ተብላ የተሰደበው ቁርአን ግልጽና የተብራራ ስለሆነ ሌላ ጋር አትሂዳ። መጀመሪያ በአቡላብ ጭረስና ወደዛ ትገባለህ። ወዴት? ባነሳው አንዴ ወንድሜ አንዴ ጥያቄ ልጠይቅ ይቅርታ ጋር አንዴ አንተም አንድ ጥያቄ ብቻ ነው ያለኝ። አንድ ደቂቃ። ምንድን ነው? ለአንተ ነው ጥያቄው። ምንድን ነው? አመት በላይ አይቻለሁ ቲክቶክ ላይ እና እንደው አንድ ያከፈርከው ወይ ሁለት ያከፈርከው ሰው ካለ እንደው ታመጣቸውና ብናያቸው። አንተ የራስህን ሃይማኖት የሌላቸው ሰው እያረክ ነው የምትለቃቸው። ልትሳደቢ ነው የገባሽው። አንድ አመት ሙሉ ተከታትላኛለች። ስለዚህ አንድም አላከፈርኩም። ሰዋት አላከፈርኩም እንበል በአንቺ አስተሳሰብ ሰዋት ምን ይሆንና ለምን አታስጨርሳም? አንተ ምስል ባለቤቷ ነህ። ባይ ባለቤቷ ነው የሰው ልጅ ከሷ የተሻለ ጭንቅላት የለም ማለት ነው። አንተም ሰው ሊሞግት ገብቶ ሊወያይ ገብቶ አንድ ከእስልምና ያወጣው አለ የለም ብሎ እንደ ትልቅ አርጉመንት ያነሳል። እሱ አይደለም አዳም ባባሽ ያናዳ ነገር ሊኖር ይችላል። እኔ ግን አንድ ነገር እኔ እንደራሴ ከፈለክ አውጣኝ ልንገርህ። አንድ እንትን ተናግሬ ማለት ነው። ከፈለክ አውጣኝ። እኔ ለዚህ ግን ልንገርህ። ኦኬ ጭንቅላት ያላችሁ ግቡ በተቻላችሁ መጠን። ለዚህ ነው ይሄ ቤት ለመሀይሞች አይደለም የምንለው። ለዚህ ነው ቢያንስ ከ6ኛ ክፍል ከፍ ላላችሁ ነው ምንላችሁ። ለዚህ ነው የተማራችሁ ነው ምንለው። ለዚህ ነው ኡስታዞቻችሁን ከ6 አላለፉ፣ እናንተ ደግሞ ያው የነሱ ባንዲራ ያዥ ናችሁ። ፎር ሴክ ኦፍ አርጉመንት አንድም ሰው ከእስልምና ባላወጣ የኔን ክሬዲቢሊቲ ይቀንሰዋል፣ እኔን ዝቅ ያደርገኛል፣ እኔ ማስተምረው ስህተት ይሆናል ማለት ነው። የሚያስቡት እነሱ ሁሌም ብያቸዋለሁ፣ ሙስሊሞች የሚያስቡት ሰው በመጣና በሄደ ነው። እውቀትን መሰረት ያደረጉት ሰው ላይ ነው፣ ሃይማኖቱ ላይ አይደለም። ክርስቲያኖች በደንብ አስተውሉ ብያቸዋለሁ ከዚህ በፊት። እኛ የሰው ቁጥር የሚያሳስበን ቢሆን ኖሮ ክርስቶስን አናምንም ነበረ። ቁጥር ቢሆን ኖሮ የሚያስጨንቀን የክርስቶስ ተከታይ አንሆንም ነበር። ክርስቶስ በሰላሙ ጊዜ 5 ገበያ ህዝብ ሲመግብ ነበረ። ታምር ሲያደርግ ከ5 ገበያ በላይ ህዝብ ሲከተለው ነበር። በጭንቁ ሰዓት ግን ከ5 ገበያ ህዝብ የሚበልጠው ይሰቀል ነው ያለው። ታዲያ እናንተ ሙስሊሞችን ብትሆኑ እኮ
አምስት ገበያን ህዝብ ማዳመጥ ይሻላል ወይንስ ማርያምና ዮሐንስ ብቻ ናቸው ክርስቶስ ጋር ቆመው እያዩ ያሉት? ሌሎቹ ይሰቀል እያሉ ነው። ሌሎቹ ደቀ መዛሙርቶቹም በርቀት ያሉ ሸሽተዋል። 5000 ገበያ ሙሉ ክርስቶስን ከርቶ 5 ገበያ ሙሉ እንዴት እናንተ ታምናላችሁ? እኛ ቁጥር አይደለም የሚያሳስበን፣ ቁጥር አይደለም የሚያስጨንቀን። ለዚህ ነው አንድ ሰው ከእስልምና ሲወጣ ኮመንቱን ይዩት። አዳምጥ። ኮመንቶቹን እንዳለ ከእስልምና የወጡ ልጆች የሚኮመቱት ላይ እዩ። የት አድርጋ እንደ ኮመንቶቹን እንዳለ ይዋቸው። የማይሰድቧቸው ስድብ የለም፣ የማይዛትባቸው ዛቻ የለም። አማኝ የሆነ በዚህ መጠን ከተሳደበ እምነት ጥቅሙስ ምንድን ነው ብላችሁ እስክትሉ ድረስ አካውንታቸውን ይዘጋሉ። በቀላሉ ሳዳን እንኳን ካስታወሳችሁ 3 አካውንት ነው የዘጉባት። 3 አካውንት ነው የዘጉባት። በዚህ መጠን ያሰቃያቸዋል። ስለዚህ እኛ ሰዎቹ ነፍስ እንዲድኑ እንጂ ባንዲራ ለእኛ እንዲሆኑ አይደለም የምንፈልገው። ዛሬ እንኳን የተጠመቀች አለች፣ ባንዲራ እንዲሆኑ እዚህ አምጥተን እናውለበልባቸው። ዛሬ ራሱ ማለት ነው። አስፈላጊ አይደለም። ምድኑት ለራሳቸው እንጂ ከሌ ምናምን እኛ ቁጥሩ ያስጨንቀን፣ ህዝቡ ያስጨንቀን ነው። እውነት ነው የሚያስጨንቀን፣ እውነት ነው የሚያሳስበን። እንደናንተ ከፍለን ምን ብለን ምናምን ኦኬስ ቢሄድ ራሱን ነፍሱን ያጣል፣ ቢመጣ ነፍሱን ያድናል። እምነታችን የተመሰረተው ከሌ መጣ ከሌ ሄደ በሚል አይደለም። ከሌ ስለመጣና አንተ ጀግና ነህ በየሚዲያው ላይ ፕሮፋይል አድርገን በየቤቱ ላይ አናውንስ እናደርገው አንልም። እኛ ጋር ሲመጣና በውስጥ ተማር እዛ ተማርና ውጭ ብለህ ተማር። ምን እንደሚሆነው ጀግና ነው ምሁር ነው እያል በየሚዲያው ላይ እየሰቀል ነው ፕሮሞ ስናደርግ እከሌ እኮ ክርስቲያኑ ነው እያል ስናጨበጭብ አንውልም። ምክንያቱም ክርስትና ሃይማኖት እንጂ ፖለቲካ አይደለም። እስልምና ፖለቲካ ስለሆነ ፖለቲካው ስለሚጫነው ከሌ መጣ እኮ በቃ እስልምና ተቆጣጠር ነው በዛን እኮ የሚል ነው የሚያሳስበው እንጂ ሲጀምር ውሸታም፣ ሌባ፣ ቀጣፊ ናት። ቀጣፊ መሆን አይታወቅም እንዴ? ኦኬ አሁን ቻሌንጅ አደርጋለሁ። እስራፍ አጣባሪ ቮሊዩም 6 ፔጅ 111 ላይ መሐመድ እኔ ውሸታም ነኝ ብሏል። ራይድ አሰሪን 249 በተመሳሳይ ውሸታም እንደሆነ ይናገራል። ውሸት ፈቅዷል። ሶሪ። ስለዚህ ጠበሪ 6ኛው ቮሊዩም 111ኛው ላይ ውሸታም ነኝ ብሏል። ነብይህ ሌባ ብለሃል። ሱረቱ አል ኢምራን 161 ላይ ፓንት ሰርቋል ነብይህ። እሱም ፕሩቭ አደርግልሃለሁ። አሁን ላልኳቸው ሁለቱንም መረጃዎች እኔ ከፍትልሃለሁ። አሁን አንተም ደግሞ 2 ለዋሸሁትና ለሰረኩት ማስረጃ ታመጣለህ። ሌባ ለመሆኑ ልጨምርልህ። 8ኛው ምዕራፍ ሱረቱ አንፈል 1ኛ ላይ ዘራፊ እንደሆነ ይናገራል ቁርአን። ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘብ የኔና አላህ ነው ብሎ ዘርፎ መዝረፍም ሌብነት ስለሆነ 4ኛው ሱራ 94 ወጣ እንዴ ለእናንተም ሌብነትን ፈቅዶታል። ሪስፔክት ቱ ሳይድ ካሌለ በአንድ ሳይድ ብቻ ሪስፔክት የምትጠብቁ ከሆነ ተበልታችኋል፣ ወይንም የኔን ጭንቅላት አታውቁትም ማለት ነው። እኔ ድንጋይ ወርውር ያንን አፕላይ ማደርገው ነብይህ ላይ ይሆናል። እኔ ላይ በውሸት ስም ብታጠፋ እኔ በእውነት ደግሞ ነብይህ ያደረገውን መረጃ አምጥቼ ለጥፍልሃለሁ። ስለዚህ ቶፒኩ ላይ አሁን ስለ አቡላ ማስረጃ ያላችሁ ካላችሁ መሞገት የምችሉ ካላችሁ
ኦራይት አንዴ ቁራን ቤተክርስቲያን እንዴት አመሻችሁ? ማን ነበርክ? ቆስጠንጢኖስ አንድ ሰው የስም ጠፋብኝ። ክርስቲያን በቃ ቤታችንን ተቆጣጥሮታል። ቆስጠንጢኖስ ረጅም ጊዜ እኔ ቤት የሰራ ነው። ከአንተ ነው አይደለ ክርስቲያን የተቀበለ? አንተን አባሬ ነው እሱን ያስገባት። አይ ነበረ ክርስቲያን፣ እኔ በመሀል ገባሁ። ከዛ እንዲህ ተደራቢ ነበረ። ክርስቲያን ጡረታ መውጣት አለበት። ራሱን ችሎ መስራት ያለበት ሰው ነው። አሁን መባረር አለበት እንዳንተ። እሱ አንድ ሰው እናሳድጋለን፣ ሌላ ሰው ሰነፍ እኮ ነው። አሁን እሱን ይዤ የምገባው ማንበብ አስጠላኝ። ለዛ ስሰንፍ እሱን ይዤ መግባት ጀመርኩ። በቃ በፊት ላይ ፈጣን ነበረ ጭንቅላቴ። አሁን ላይ እርጅና የሚሆን አይደል ነው እንደ ድሮ ፈጣን አይደለም። ምንድን ነው እሱ? ስለ ቢያንስ እንኳን አትናደደብኝም ለነገራቶች ማለት ነው፣ ለመጠየቅ ጥያቄዎች። ለምሳሌ እስከ ዛሬ የሃይማኖት ተከራካሪ ነህ፣ ብዙ መስዋዕት ከፍላለህ ሃይማኖት። ነገር ግን እስኪ ያሳለምከው ወይም ወደ ክርስትና ያመጣው ሰው ካለ እስኪ አንዱን ቢያንስ ሁለቱን ጥቀስ። አንድም የለም። እሺ ምንድን ነው እሱ? ምንድን ነው ፖይንት? ታዲያ አንተ እንዴት ነው የሃይማኖት ክርክርን እና ለሃይማኖት የምቆመው? አንድን ሰው ማሳመን እስካልቻልክ ድረስ እንዴት ለራስህ አመንከው? መልካም ጎበዝ፣ ቆንጆ ጥያቄ ጠይቀሃል። ታዲያ ሰው እንትን ካልሆነ ባይዘ ሰው ልናሰልም አይደለም እናስተምረው፣ እኛ ክርስቲያን ልናደርግ ነው። ምክንያቱም አንድም የለም ያልኩ ለምንድን ነው? ያሰለምከው አንድ ሰው ጥራ አልከኝ። አንድም ሰው ያሰለምኩት የለም። ምክንያቱም ክርስቲያን ልናደርግ እንጂ ሙስሊም ልናደርግ ስላልተጠራ። ያሰለምከው ሰው ወደ ክርስትና ያመጣው እኛ ወደ ክርስትናና እስልምና ለየ ቅድሜ አንድም ሰው አንድ ሰው ሳታሰልም እንዴት ነው ተዛ እንዴት ነው ብሎ ደግሞ እንትን ይላል። አርጊ ያደርገኛል። እኛ የተቀመጥነው እዚህ ሰው ሙስሊም ልናደርግ ነው። ምን አይነት ሰው ነው? እናት ኤኒዌይስ አሁንም ቅድም ያልኩት መጣ። የሙስሊሞች ጭንቅላት ይሄ ነው ምላችሁ። ለዛ ነው የሙስሊሞች ጭንቅላት ይሄ ነው። እውነት ያለ የሚመስላቸው ሰንበዲ ሃይማኖት ሲቀይር በማየት ነው። እውነትም ይለኩት በዛ ነው። ምን ያህል ዲመን እንደሚጫወትባቸው እውነት የሚመስላቸው ሰው ሃይማኖትን አስቀይረሃል አላስቀየርክም በሚል ነው። እስላሚ ድሌ ነው። ቆይ የእስልምና ሎጂክ ነው። የእስልምና ቅዠት ነው። ምን አይነት አጣብቂኝ ጭንቀት ውስጥ እንደገቡት። እውነትም በምንድን ነው የሚለኩት? ጫልቱ የምትባል ሴትዮ እምነት ቀየረች አልቀየረችም? ከመወደ ኦኬ፣ ያ እምነት ትክክል ነው ማለት ነው። እምነት ከቀየረች ገባ ወደዛ፣ ኦኬ ትክክል ነው ማለት ነው። ሎክ እኛ ስለ እውነት ነው የቆምነው። ክርስቶስ ምን ብሎናል? እውነት አርነት ያወጣል ብሎናል። እውነት ነፃነትን ያወጣል። ስለዚህ ሰንበዲ እንዲመጣ አይደለም የምንሰብከው። አንዴ ዮሐንስ ወንጌል ምዕራፍ 6 ቁጥር 60 አንዴ ክፈትልኝ እንጥራ ቆሴ። ክርስቶስ ይመልስልን፣ አምላካችን ይመልሰው። ጌታችን ምን ይላል? ስለ ሰው ቁጥር ምን ይላል? ስለ መምጣትና ስለ ማሄድ ምን ይላል? 6:60 ላይ ከደቀ መዛሙርቱ ብዙ በሰሙ ጊዜ ሲሰብካቸው ሲያስተምራቸው ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማ ይችላል አሉ። ሲያስተምራቸው እንደ መሐመድ ቀለል ያለችን ነው የሚፈልጉት። ዳሌዋ በገነት ውስጥ ስትገቡ ጡቷ የማይረግብ ዳሌዋ ፈርጠም ያለ ችክ ታገኛላችሁ ሚል ነው የሚፈልጉት እነሱ። ዘርፋችሁ ገንዘብ መውሰድ ትችላላችሁ ሚሉ ነው የፈለጉት እነሱ። ክርስቶስ እኔ ከሰማይ የወረድኩ ያው እንጀራ ነኝ፣ በእኔ ካላመናችሁ እያለ ማስጠንቀቂያ ሲነግር እንትን ሲላቸው በፊት የፈለጉት እነሱ ምንድነው ሲከተሉት የነበረው? ተአምር ለማየትና ምግብ ለመብላት ብቻ ነበረ። ለዝሙቱ ብቻ ልክ ሳይ ሙስሊም 1400
1403 እና 1406 1405 ላይ ወደ መንገድ እንኳን እየሄዱ ብልታችን ቆመ እኮ አልቻልንም፣ በቃ እንቁረጠው እንደ እስኪሉ ድረስ አይ በቃ ኮንትራክት ወሲብ እናድርግ ብለው መንገድ ላይ እየያዙ ሙታ ፎጣ እየሰጡ እንደዛ ነው የሚፈልጉት። ምዕራፉን አምጣ ጠየቁት ክርስቶስን። ምዕራፉን ቆይ መሐመድ ምን አለ? እንቁረጠውና እንቅር እንደ ሲሉት ነው ከመቀሩማ እኔን ተከተሉ፣ እኔ ምን ፈቅድላችኋለሁ፣ ያገኛችሁትን ወሲብ አድርጉ፣ ፎጣም ቢሆን እየሰጣችሁ። ሳይ ሙስሊም 1406 ቼክ አድርገው። ኤኒዌይስ ከዛ ምን አትውጣ፣ ቆይ እንትን አለ። ክርስቶስ ግን ምን አለ? ሰዎች እንዲከተሉት ጥቅማጥቅም እንደዚህ በመስጠት ልቦቻቸው የማለሉ እንደሚለው ቁርአኑ ላይ ሱራ 9 አይ ቲንክ 60 ምናምን አካባቢ ላይ መቶ ግመል ሰጥቶ ወደ እስልምና እንዳመጣቸው ክርስቶስ እንደዛ አለ። ምን አለ? የሚያስጨንቅ ትምህርት ነው አሉ። ከደቀ መዝሙርቱም ብዙዎች በሰሙ ጊዜ ትንሾቹ አይደለም ብዙ ተከታዮች ይህ የሚያስጨንቅ ነው አሉ። አትጨነቁ፣ በቃ ላቅልላችሁ። ስለዚህ ትምህርቱን ልቀየርላችሁ፣ ባህሬ ልለውጥላችሁ። ሴት ነው የምፈልጉት እንኩ ገነት ስገቡ ጡታቸው ማይረግብ እንደዚህ ገነት ውስጥ ወሲብ እንደዚህ ልደልላችሁ ነው እንደዚህ አላቸው። ኢየሱስም ግን የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዝሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋል አላቸው፣ ይህ ያስከፋችኋል አላቸው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲመጣ ብታዩ እንዴት ይሆናል አላቸው። ሰው የሚለው ራሱን ሕይወትን የሚሰጥ መንፈስ ነው፣ ስጋም ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አላቸው። ቃሌ ሕይወት ነው፣ መንፈስ ነው፣ ስጋና ነፍስም የሚለይ ነው፣ ከሞት ወደ ሕይወት የሚያመጣ ነው፣ ዘላለማዊ ሕይወት የሚሰጥ ነው። ይሄ ይከብዳችኋል ቃሌን መስማት? ቃሌን የሚጠብቅ ዘላለም ሕይወት ይኖራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 52። ከዛስ ኢየሱስም ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበር። ደግሞ ስለዚህ አልኋችሁ ከአብ የተሰጠው ከእኔ ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ። ምን ሆኑ? ተመለሱ። አስጨነቀን ትምህርቱ ብለው እነሱ ሙሐመዳውያ የሚፈልጉት ምንድነው? እሱ እንደነኚህ ከፊታችሁ ወሲብ አለ፣ ከፊታችሁ ስጋ አለ፣ ከፊላችሁ ትዘርፋላችሁ፣ ቆንጆ ቆንጆ ሴቶች አሉ። እንደዛ ነው የሚፈልጉት። ተመለሱ። ሲመለሱ ምን አላቸው ክርስቶስ? ወደፊትም ከእርሱ ጋር አልሄዱም ቀሩ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። እባካችሁ እንዳትሄዱ፣ ለእናንተ ይውላችሁ እዛ ጋ ቆንጆ ቆንጆ ሴቶች አሉ፣ ጠጅ አለ እዛ ጋ፣ አልጋ አለ እዛ ጋ። ኔቨር። እናንተስ ትከተሉኛላችሁ ወይስ እነሱ መመለስ ትፈልጋላችሁ? ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን አለው። አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ምን አለው? አንተ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰለት። ዛሬም ሙስሊሞች ኢየሱስ የአብ ልጅ አይደለም የእግዚአብሔር ልጅ አይደለም ብለው ይሞግቱናል። እንደተመለሱት እነኛ የጌታ ደቀ መዝሙር የነበሩት በፊት ተከታይ የነበሩት በፊት ትምህርቱ አስጨነቀን ብለው እንደተመለሱት ሙስሊሞች ዛሬም ተመልሰው ከእውነት የአጋንንትን ሱራ 72 ከቁጥር 1 እስከ 3 ክፈትላቸው የአጋንንትን ቃል በመስማት አምላክ ልጅ የለውም በማለት የሰይጣንን ድምፅ በመስማት እውነትን ባለመቀበል የአጋንንትን ድምፅ በመቀበል ብዙዎች እንደተመለሱት ዛሬም ይጠይቀናል ሐፊዝ። ብዙዎች እኮ ተመልሰዋል። ወደ አንተ እኮ አልመጡም፣ ክርስቶስን ለምን ትሰብካለህ ይለኛል። እኔ ግን እላለሁ እንደ ጴጥሮስ እርሱ የሕያው የእግዚአብሔር ልጅ ነው፣ እርሱ የሕይወት ቃል አለው። ከእርሱ ወዴት እንሄዳለን? የአጋንንትን ቃል እንስማ ወይንስ የእግዚአብሔርን
ልጅ እሱ የነገረንን እርሱ የዘላለም ሕይወት የሚሰጠውን እንስማ። እንግዲያውስ ሐፊዝ መፍትህ ነው እንደዚህ ይልሃል ቁርአን። መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እነሱ ተወረደ። ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን እንደ በቀቀን ሐፊዝ ያስተጋባዋል። አሁን ምን እያለ አጋንንቶች የተናገሩትን አላህ ሚስት የለውም አላህ ልጅ የለውም ይላል። ይህን ማን የተናገሩት? አጋንንቶች። ክርስቶስ ግን ምን አለን? ቁጥሩን አይታችሁ ትሸበራላችሁን አለን፣ ወይንስ እውነትን ትከተላላችሁ? 14:6 ዮሐንስ ወንጌል አንዴ። እርሱ ምን ስለሆነ? ሕይወት ስለሆነ። እርሱ ምን ስለሆነ? መንገድ ስለሆነ። እርሱ ምን ስለሆነ? እውነት ስለሆነ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም። የትኛውንም መንገድ ብትሄድ ከክርስቶስ ውጭ የለም። ጠማማ መንገድ ውስጥ ነው የምትገባው። ስህተት ውስጥ ነው የምትወድቀው። የትኛውንም መንገድ ተከተልና ከክርስቶስ ዳይቨርት አድርግ፣ እኛ አያስጨንቀንም። 99ኙ ሌላ መንገድ ቢይዙ ብቻችንን በዛች በአንዲት መንገድ እንሄዳለን። በጠባበችው መንገድ ግቡ ለነፍሳችሁ ረፍት ታገኛላችሁ ስለተባለን የሆኑ ግለሰቦች ወደዛ ሄዱ፣ የሆኑ ግለሰቦች ወደዚህ መጡ። እውነታችን መሰረታችን ላይ ቅንጣት የሚጨምር የለም፣ መሰረታችን ላይ ቅንጣት የሚቀንስ የለም። ግለሰቦች ተነስተው እንዳለ ዛሬ ሃይማኖት ቢቀይሩ ቅንጣት ሃይማኖታችን ላይ መሰረት ለውጥ አያመጣም። ዛሬ በሚሊዮን ወደ ክርስትና የሚመጡ ቅንጣት የሚጨምሩት የለም። ነፍሳቸውን ያድናሉ፣ ሲወጡም ነፍሳቸውን ያጣሉ። እኛ የተመሰረት ነው እንዳለት በፖለቲካ ሳይሆን ደም በተከፈለበት ዋጋ በተከፈለበት ያውም ከሰማይ የወረደው የአብ ልጅ እርሱም ክርስቶስ እሱን ቤዛ ያደረግን እሱን መሰረት ያደረግን እንጂ ሰንበዲ መጣ፣ ሰንበዲ ወጣ፣ ሰንበዲ ገባ እንኳን አሁን ያሉት ይቅሩና ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ የነበሩት እነኛ ደቀ መዛሙርቶቹ ጌታ ብለው ከሚጠሩትም አንዱ ዮሐንስ ወንጌል ምዕራፍ 13 ላይም የነበረው ያ ደቀ መዛሙርቱ ይሁዳ እንኳን ከርቷል። ይሁዳ እንኳን ከርቷል። ማቴዎስ ወንጌል ምዕራፍ 27 ከቁጥር 1 እስከ 5 ታሪኩን ማየት ነው። እነ ንስጥሮስም እኮ የተሻለ እውቀት አላቸው። እንኳን እንደዚህ እስልምናን ሳነብ አሁን እንደሚደናቆሩን ተውና እነኛ እኮ የተሻለ እውቀት አላቸው። አርዮስ እኮ የተሻለ እውቀት አለው። በዚህ እምነት ውስጥ ያሉ የተሻለ እውቀት አላቸው። እንኳን እንደዚህ ተራ ግለሰቡን ተውና በእነኚህ እምነት ውስጥ ያሉ ምሁራኖች ብለው የሚያስቧቸው አላቸው። የተወሰነ የማጣመም ችሎታ አላቸው። ስለዚህ ሰንበዲን ኮት እያደረግን ሄደ መጣ ብለን ምንል አይደለንም። መጣ ለራሱ ሄደ ለራሱ። እፎይ ክርስቲያን ያደረግከው ሰው አለ፣ ወደ ክርስትና ያመጣው አለ። እፎይ ወደ ክርስትና ያመጣው ሰው ከሌለ፣ ስለዚህ ለምንድን ነው የምትሰራው? እኔ የተጠራሁት ስንት ሰዎች በእኔ ምክንያት ክርስትናን ተቀበሉ የሚል ፖለቲካ ልሰራ ሳይሆን ሲኖዶስ ወይንም ደግሞ ቤተ ክህነት ወይንም ደግሞ የሆነ ተቋም እንዲሸልመኝና ፖለቲካ እንዲሰራልኝ ሳይሆን ከመጡ መልካም ህይወታቸውን አዳኑ፣ ከሲኦል ገነት ገቡ። ምክንያቱም ሃይማኖታችን ፖለቲካ ስላልሆነ ሽልማታችንም ምድራዊ ስላልሆነ፣ ካልመጡም ቃሌ ይፈርድባቸዋል።
ቃል ያቃጭልባቸዋል፣ በሄዱበት ሁሉ ይወቅሳቸዋል። ባይመለሱ አምላኬ በፍርድ ወንበር ላይ ሲያቀርባቸው አልሰማንም እንዳይሉ የኔ ቃል የዛለ ምስክር እንዲሆንባቸው ለአምላኬ ያዘዘኝን እውነት እገልጣለሁ። ያንን እውነት መደበቅ ስለሌለብኝ አልሰማንም እንዳይሉ አላየንም እንዳይሉ እውነትን ገልጣለሁ። ምክንያቱም ልጅ ስለ አባቱ ይገልጣል፣ ልጅ ስለ አባቱ ይናገራል። እኔ የአባቴ ልጅ ነኝ፣ አባቴም አምላኬ ነው። ስለ አባቴ ደግሞ መሰክራለሁ፣ ስለ አባቴ ደግሞ እውነት እናገራለሁ። እርሱ ደግሞ ያከብረኛል፣ እርሱ ደግሞ ይሸልመኛል፣ እርሱ ደግሞ ከፍ ከፍ ያደርገኛል። በፍርድ ወንበር ሲቀመጥ እፎይ 100 ሰዎች ክርስቲያን አድርገሃል። አንተ ቆስጠንጢኖስ አንተ እንኳን ለፍተ ሰርተ አንድም ክርስቲያን አላደረክም፣ አትረባም። ኖ አይለኝም፣ አይለውም። መስክረሃል፣ መልካሙን ትግል ታገለሃል፣ ህይወትን ሰብከሃል፣ እውነትን ገልጠሃል። ያንን ነው የሚለን። ስለዚህ እኛ ኦልዌይስ እናንተ የዓለም ጨው ናችሁ። ጨው ድንጋይ ቢሆን በምን ይጣፍጣል እንደተባለው። ስለዚህ እኛ የዓለም ቅመሟ ነን። ብዛቷ ሳይሆን ዋናው ቅመሟ እሷ ላይ ነው መሰረት የምናደርገው። ፖለቲከኞች ግን ፖለቲካ ስለሚያሳስባቸው 10ን 100 አድርገው 100ን 1000 አድርገው የማውራት ልምዳቸው ስለሆነ ብዙም አያስደንቅም። በነገራችን ላይ መሐመድ 23 ዓመት ሙሉ ቁርአን ወረደብልኝ እያለ ባስተማረበት ወቅት ላይ እኛ ገዝተን 10 አይሁድ እንኳን ማሳመን አልቻለም። የእኛን ንግግር የማሰማው የራስን ለምንድን ነው የማሰማው? ሐፊዝ ለአንተ እኮ ነው ምላሽ እየሰጠህ ያለሁት እኮ። መሐመድ በጣም የሚገርመው ነገር ምላሽ ሳይሆን አይ አዳምጥ። መሐመድ 23 ዓመት ሙሉ አስተምሮ ሚዩት 10 አይሁድ እንኳን ማሳመን አልቻለም። ሚዩት አያስፈልግም። 10 አይሁድ እንኳን ማሳመን አልቻለም። እኔ እስቀጥልሽ እኔ ልቀጥል አንድ ጊዜ ሐፊዝ እኔ ልቀጥል ቶፒኩ ላይ ትንሽ አንድ 5 ወደ ቶፒኩ ቁርአኑ ላይ ቀጥል። አዎ ዛሬ እንደሰማ ነው እስልምና የቁጥር ችግር አለበት ምናምን ቁርአኑ ላይ አለበት። በቃ ተማምነናል። እኔና ሐፊዝ ተግባብተናል። አንተ ቁርአኑ ላይ ኧረ በፍጹም እኔ ዝም ብዬ እንደ ሙዚቃ የሰማው ነው። ሙዚቃ ነው በቃ። አታልቅስ። ቆይ ቁርአኑ ላይ ግባ። ቁርአኑ ላይ ግባ። እውነት ሳይሆን ቁጥር ነው እናንተ ያላችሁ። ሰማን እኮ ቤት ስለሆነ ነው። ቁርአኑ ላይ ግባ። በላይ የምትሆነው እኛም እናወራውን ስማ። እናወራ እንጂ ፍሪደም ስለሆነ እንጂ ፍሪደም ቁርአኑ ላይ ማገባ ከሆነ ከሰር ነው ፍሪደም ለማሰጠም። ምክንያቱም ቁጥር ነው የሚያሳስበው። እኔ ደግሞ ሰንበዲ መጣ ሄደ እያልኩ ልከራከር እንደገና ሰንበዲ ክርስቲያን ሆኖ የሚያውቃለ አይ ሙስሊም ሆነ አለ እያልኩ ልከራከር ስለግለሰብ ወይ ቀል። እናንተ ሰዎች ጭንቅላታችሁን ተጠቀሙ ባካችሁ። ሰንበዲ ክርስቲያን ይሆናል፣ ሰንበዲ ሙስሊም ይሆናል አለ እያልኩ ቁጥር እንደገና እሱን ላውራ? ኧረ ተው። ኧረ ተው። እሺ የምታዳምጡ ምን አይነት እንቅርና ነው? ቶፒኩ ላይ ግባ። በቃ እኮ ቶፒኩ ላይ ልግባልና ታዳምጠኛለህ። ቀጥል። ቶፒኩ ላይ ይሄ ሁሉ አውርታላ ና ይሄን የቁርአን ክፍል አንብቡ። ሱራ 111 አያቁጥ። ይሄ ሁሉ ነገር አውርታል፣ ግን ያወራው ነገር ለራስህ ገብቶሃል? አልገባውም። በቃ ችግር የለውም። ና ተመለስ እና እዚህ ጋር አንብቡ። ወንድማችን ወዬ እስቲ አስረዱኝ። እሺ የቁርአን ክፍል ስለ አቡ ለሃብ ይናገራልና አቡ ለሃብ ምንድን ነው? እስቲ ንገረን ወንድማችን። እኔ ስለማላውቀው ከእናንተ አንደበት በሰማው ደስ ይለኛል። እና ስለዚህ ቁርአናችሁን የምትማሩት እፎይ ቤት እየገባችሁ ነው ማለት ነው? አይደለም። ያሳዝናል። አይደለም። ተመልከቱ። አንደኛ ሙስሊሞችን
ቁርአናቸውን አንደኛ አስተማሪያችሁ ራሱ የሚማረው በእናንተ እስክሪብቶ እና በእናንተ ስልክ ነው። ምክንያቱም የሚይዘው ነገር የለም። አይምሮ የሚይዘው ነገር የለም። አንተ እኮ አሁን ስንት ዘመን ሙሉ የቀረኸውን ቁርአን አላቆምም እያልክ ነው። ስለዚህ አሁን እናስተምረው፣ ችግር የለውም። የቀረኸውን ቁርአን አይደለም ቁርአናችሁንም እንድናስተምራችሁ ግዴታ ስለሆነ ችግር የለውም፣ እናስተምራችኋለን። እሺ እስቲ አስተምረኝ እስቲ አንተ እስቲ። እሺ ይሁን እሺ እንማር። እንግዲህ ዘላለማዊ የምትለው ያላ ቃል እንግዲህ ያልተፈጠረው ምንም ያላለው ያላ ቃል እንዲህ እያለ ይነገራል። ገነት ከመፈጠሩ ምድር ከመፈጠሩ በፊት የነበረ ቃል ነው ይሄ። ተመልከተው። የአቡ ለሃብ 2 እጆች ከሰሩ ጠፉ፣ እርሱ ከሰረም፣ ከእርሱ ገንዘብ ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነች እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጨርቅ የሆነ ገመድ ያለባት ስትሆን ይላል። እንግዲህ አቡ ለሃብ ከመፈጠሩ ምድር ከመፈጠሯ ገነት ከመፈጠሩ በፊት ነው አላህ ይሄን ይጻፈው። የሱራ ላይ ነው። ሱራውን ነገረኝ። ሱራ 111 ላይ የሚገኝ ሐዲስ ነው፣ የቁርአን ክፍል ነው። እንዴት ታየዋለህ አንተ አሁን ይሄን የቁርአን ክፍል? ዘላለማዊ ያላህ ቃል ነው። እንግዲህ ይሄ ዘላለማዊ እንዲሆን በደንብ እስቲ አብራራልኝ ከመጀመሪያው ጀምሮ። እሺ በዚህ ታሪኩ የሚገኘው ስለ አቡ ለሃብ ምንም ማውቀው ነገር የለም ብለሃል አይደለም ወንድማችን? እስቲ እኔ አላቅም፣ አንተ ታውቃለህ። እስቲ አስረዳኝ። እሺ ትንሽ ሂድበት። ሐፊዝ ወይ አባቴ ከኔ ጋር አውራ እስቲ ያውራ። ከኔ ጋር አውራ አንተ ታውሩ ነው። ምንድን ነው የፈጠረብህ ይሄ ሱራ? አቡ ለሃብ ማን ነው? እስቲ ንገረን ወንድም። አይ ከኔ ጋር አውራ። እሺ አቡ ለሃብ ማን ነው? ንገረን። አቡ ለሃብ ካፊር የሆነ ከመካ የሆነ ሰው ነው። ነቢያችን አለይሂ ሰላቱ ሰላም አዛ የሚያደርግ ሰው ነው። ምን የሚያደርግ? ቆይ ሙስሊም ሰው የጀሚል የምትባለው ሰው ነቢዩን አዛ የሚያደርግ ሰው ነው። የሚያሰቃይ ሰው ነው። ሰው ዘመድ ጋር እንዲቀመጥ ዘመድ ጋር እንደ ዘመድ አክስት፣ አጎት፣ ወንድም አብሮ እንዲቀመጥ በሴሰኝነት እንዳይተያይ የለም የሆነ ዘመድ ነው ብሎ አብሮ ወዳጅነት እንዲፈጥር እንዳያደርጉ እንዳይፈጠር የሚያደርጉት ኡስታዞች ለምን መጀመሪያ አትይዟቸው? እነዛ ሰዎች የእውነቴን እኮ ነው። ይሄ እንደዚህ ይደረጋል። አክስት አጎት ይጋባል፣ እህት ወንድም ይጋባል፣ እህቷን ፈት ገሌ ይጋባል የሚባለው ነገር ያን ነገር ለምን እነዛን ሰዎች ከሚዲያ እንዳይወጡ እንትን እንዳይሉ ማድረግ መቻል እኮ የእናንተ የቤት ስራ ነው። እስልምናን ካያችሁ እስልምና እንደዛ አስተምርም። ያንን ነገር ለምን አትይዙትም? እናንተ መጣችሁ እዚህ እፎይን ከምትከራከሩ መጀመሪያ እኔ ዘመድ ጋር ተቀምጬ ዘመዴን ለሆነ ነገር ልሰብ እንዴ? ይሄ እኮ ልክ እኮ አስተምሮ አይደለም። ማን ነው እንደዛ ያስተማሩ? አስተማሪው ማን? ሰማኝ ኮንስታንቲኖስ ዮጋ ማለት ነው። በሬ ነው ይሄ። ምንም አያውቅም። እስልምናችን አታሰድቡ። ከቻላችሁ እዚህ ላይፍ ላይ አትግቡ። በቃ ሰውየው በሬ ነው፣ አጋንንት ነው፣ ተልኮ ነው የመጣው። አዳምጡ። ሙስሊም ኮንክ እዚህ ላይ ከወጣ ሚዩት ይዘህ ቁጭ አትበል። እስልምናና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እየተሰደበ እዚህ ላይ ተቀምጠ ነገ ትጠይቅበታለህ። እውነቴን ነው የምልህ። በቃ ከቻልክ ወንድማችን እርሱ ተከታተላሉ። ስለዚህ ስማ አሁን እኮ እሱ እኮ አልሰደበም። እስኪ አንድ ጊዜ እኔ ልናገር። መሐመድን አልሰደበም እያለ ያለው አስተምሮው ልክ አይደለም። አስተማሪ እንደ ኡስታዝ ብላችሁ የሚሰየሙ ሰዎች ምናምን መጦ ሀሳብ የሚሰጡ ሰዎች ምናምን ልክ አይደሉም። በቃ እንጂ እኮ እስልምናውን እምነቱ ምናምን እኮ አልተሰደበም እኮ። በእኔ እይታ እንደዛ ነው የማየው። እምነቱ አስተምሮ አልተሰደበም። ግን መጣው እሺ ምንድን ፈጥሮብህ ነው? ስለዚህ ታሰብየው አይደለም እኮ ስለዚህ ጉዳይ ምን ፈጥሮብህ ነው? አንተ ምን ጥያቄ ፈጥሮብህ ነው? የሆነ ጥያቄ ልጠይቀው።
ቁል አዑዙ ቢረቢል ፈለቅ የሚለው ሱራ እስቲ ይቅራል። አንዴ አለኝ እኔ ለምን ይወጣል? ለምን ታስወጡታላችሁ? አለው አለ መታላው እስኪ ቆይ ቆስጠንጢኖስ ምናምን የምትለው ማለት ነው። እሱ የቁርአን አያ በነገራችን ላይ ምንድን እንደፈጠረብህ ብትነግረኝ ደስ ይለኛል። ዝም በል በእናትህ አፊዝ። ለምን ታስወጣዋለህ? ተረጋጋ እስኪ አፊዝ። ምንም አቁም ነገር የለም ብለሃል። ዝም በል መታለህ። እስኪ አፊዝ ቆይ አንድ ጊዜ አይደለም ምንድን ማለት በነገራችን ላይ እናንተ ልታስተምሩ እስከሆነ ድረስ እኛም መማር ስለምንፈልግ እሱ ምንድን ፈጥሮብህ ነው ወይስ እኛ ደግሞ የምታስረዳን ነገር ካለ ታስረዳን። አይ ገብቶ እስቲ እኔ ያልኩትን ቁርአን ፕሊስ አንዴ አፊዝ እሰማለሁ ቦሲ ትሰማለህ። እያስቸገረኝ ነበረ። ኦኬ ምንድን ናችሁ ያላችሁት? ክርስትናን እቀበላለሁ። ቁል አዑዙ ቢረቢል ፈለቅ የሚለውን ቁርአን ከቀራ ቀጥል። እሺ ያውኑ ልጅ ቀጥል። እኔ ራስ እቀራለሁ። ቀጥል። አሁን አንብብ እዚህ ላይ ኖ አይ በቁርአኑን ይቅራልና እኔ ክርስትና ቀጥል። ማን ነው ስለማን ነው የምታወራው? ይቅራ። አይ ለምንድን ነው እስልምና ያጠላሽ የፈለገው? ሙስሊም ሳይሆን ገብቶ ማለት ነው። አሁን ሐፊዝ ችግር የለውም እሱን ሳይሆን አሁን ቀጥል። እሺ ምንድን ነው የምታወራው? ቀጥል። ያው አሰብ አንተ ነህ። ቀጥል። እሺ እኔ እያልኩ ያለሁት እፎይ ማለት ነው። ስለዚህ ያኔ እኔም አሁን ከሰዓት በኋላ ነው የገባሁት። ስለዚህ ሱረቱል መስድ ነውና እያወራችሁ ያላችሁት ምን አይነት ጥያቄ እንደፈጠረባችሁና እና ደግሞ መቼም እናንተ አሁን የሰውን ኃላፊነት ወስዳችሁ ከመጥፎ ነገር ከልክለን ወደ ኸይር ነገር እንመልሳለን ብላችሁ አስባችሁ እስከሆነ ድረስ እሱን ነገር ብታስረዱ ነው ማለት ነው። ምናልባት እኛም እኮ የተሳሳተ መንገድ ከሆነ እኛ ልንመለስ ነው እናንተ ልትመልሱና አይደለ? ያ ቀጥል። ምንድነው እሱ ቁርአን የተብራራ ነገር ነው አይደለ? እሺ እስኪ አዎ በደንብ ኦኬ። ቁርአን ግልጽና የተብራራ ነው። ኦኬ እንደዛ ከሆነ ይሄ ክፍል ስለማን ነው የሚያወራው? ይመስለኛል ስለ አቡ ለሀብ። ኦኬ አቡ ለሀብ ማን ነው እሱ? በቁርአን ግልጽ ልታደርግልን ትችላለህ? አቡ ለሀብ ማን እንደሆነ? ያው በነገራችን ላይ እኔም ገና አዲስ ተማሪ እስከሆንኩ ድረስ ያው እንትን ለመማር ስለገባሁኝ ጥያቄ ስለሆነብኝ ነው እናንተ እንድታስተምሩና ግና ግልጽ እንድታደርጉልኝ ስለፈለኩ። ምክንያቱም ርዕሱን እናንተ ናችሁ ያነሳችሁ። አንድ ሰው መጥቶ አሁን ደምሳሽን ታውቀዋለህ አይደለ? ደምሳሽ ያ ፍቅር ሲዝም ሃይማኖት የሚባል መስርቻለሁ ብሎ ያምናል። ስለዚህ እሱ አሁን ለምሳሌ ስምህን ጠርቶ ገሃነም ትገባለህ ቢልህ የፍቅር ሲዝምን እምነት ትከተላለህ? እንዴት አለው እንዴ? አሁን በመጽሐፉ ላይ የአንተን ስም ጠርቶ ገሃነም ትገባለህ ቢልህ የእሱን ሃይማኖት ትከተላለህ? እስተነ ሚስትህን እንጨት ተሸካሚ ቢላት አሞገሳት ነው ሰደባት ነው የሚባለው? አይዋ እኮ እኔም እኮ እፎይ ከዚህ ላይ ምን አይነት ጥያቄ ፈጥሮብህ ነው እንደዚህ ያደረከው? ፈጣሪ ለምን እንደዚህ ያለው ሰውየውን አቡ ለሀብ ነው ወይስ እንዴት ነው ጥያቄ የፈጠረብህ ነው? አንደኛ ይሄ ስድብ ነው። ሁለተኛ ደረጃ ደግሞ ስድብ ብቻ ሳይሆን ገራሚው ነገር ገና ዓለምና ሰማይና ምድር ሳይፈጠር ይሄ ያላ ባህሪ ነው። ስድብ እንዴት ያላ ባህሪ ሊሆን ይችላል? ፍጡር ያልሆነ ነው። ፍጡር ያልሆነ ያላ ባህሪ ነው። ስለዚህ አላህ ገና ሰማይና ምድርን ሳይፈጥር አቡላ የሚባል ሰውዬን ገና ሳይፈጥር ሰማይና ምድር ምንም ባልፈጠረበት ላይ አቡላ የሚባልን ሰው ዝም ብሎ እየተሳደበ ነበር። ከፈጠረው በኋላ ደግሞ ገሃነም ሊያስገባው ነው የፈጠረው።
ምክንያቱም ባህሪው ስለማይቀየር ገሃነም ይገባል ስላለ ገሃነም ነው የሚከተው። ይሄ ጤናማ አይደለም ነው። ኮኔክሽን መሰለኝ እያስቸገረኝ ነው። ትሰማለኝ ነው አንተ ጋር እሱ ነው የተቆራረጠ ያለው። ትሰማለህ እንደዛ ሳይሆን ይሄ ዞሮ ዞሮ የሁላችንም እንደ የራሳችን የምንረዳበት ነገር ኑሮ እንጂ አንተ በመተለው ነገር በፍጹም ይሄ ስድብ ሊሆን አይችልም። እንኳን አንድ ሰው ጀሃነም ይገባን ካለ ያ አላህ Subhanahu Wa Ta'ala የሁላችንም ፈጣሪ እስከሆነ ድረስ ሁሉንም አዋቂ ነው። ገባህ? ማንም ሳይፈጠር ያኔ ሁሉንም ያውቃል። ማዋቂነቱን አይደለማ ወንድማችን፣ ማወቁ እኮ አይደለም። ይሄ ማወቁ ሳይሆን ችግር የሆነው ምን እንደሆነ ታውቃለህ? እንደሚገባ ወሰነበት። ከወሰነበት በኋላ ደግሞ መቀየር ይችላል። መቀየር አይችልማ። ያላ ባህሪን አቀየርማ። ቁርአን ያላ ባህሪ ነው፣ ቃል ነው እንጂ ባህሪ አይደለም። ባህሪ ማለት ያው ቃሉ ባህሪው ነው ብላችሁ የምታምኑት እስከማውቀው ድረስ ቃሉ ፍጡር አይደለም ማለት እሺ ነውስ? ያላ ቃል ይለወጣል። ሱራ 6 114 ክፈትለት። እሺ 114 115 ስለዚህ ማይለወስ ከሆነ ይሄ ኦኬ እንደዛ አይደለም ሲጀምር ይሄ ሰውዬ አላህ Subhanahu Wa Ta'ala ማለት ነው ሰዎችን በዳ አይደለም በነገራችን ላይ ማለት ነው። አንተ እያልክ ያለኸው እሱ መጀመሪያ ሲፈጥር ያኔ ሰማይ ምድር ከመፈጠሩ በፊት ነው ይሄ ነገር እየተደረገ ያለው ነው የምትለው። ደግሞ አላህ Subhanahu Wa Ta'ala ሰዎችን ስለማይበድል በፍጹም እንደዛ አይደለም። የፈለገ ሰው ይክዳል። የዛኔ ነው ቅጣቱን እንትን የሚያሳይ መቼ ነው? እሺ መልስልን። በቃ መቼ ነው? ስለሆነማ አንተ ብታስረዳ አይደል እንዴ? ረሱን ይዘህ ቁጭ ያልከው አስረዳን እንጂ እኔ ሳስረዳ አይደለም እያልከኝ ነው አይደለም አልከው እኮ። እኔ ሳስረዳ አይደለም አልኩሽ። እንዴት ነው አስረዳኝ። በቃ አይወለ ሰማይና ምድርን ተመፍጠሩ በፊት አላህ አስቀድሞ አቡላ የሚባል ገሃነም ይገባል አለ። ገና ሰማይና ምድር ሳይፈጠር የሰው ልጅ ገና የሚፈጠረው እንግዲህ እሺ ስሙን ራሱ በስተክል የጠራ አይደለም እኮ። ተው ቀጥልማ እፎ ያውራ። ቆይ አፊዝ ቀጥል እስኪ። አፊዝ ምንድን ነው የምትለው? ለምን መረብሽው? አፊዝ መረበሽ ሳይሆን ስሙን ራሱ በስተክል የጠራ አይደለም እኮ ነው ያልኩህ። የማን የግዴታ ታበላላቢ እያልኩ መቀጠል አለብኝ? የግድ እስካወቀው ድረስ ቁርአኑንም መጽሐፍ ቅዱስንም እስከ ሁሉም ነገር ነው። ቢያንስ እንኳን የትኛውም ሰው ለአንተ ተቻርጓ። እሺ የተሳሳትኩት ምንድን ነው ወንድማችን? በቃ አለፍኩት። አንዴ ያወራው ጠቃሳው የተሳሳትኩትን እሺ እለፈው። በቃ እንስማ። አላልፈውም። ምክንያቱም ከስህተት መማር ስለምፈልግ እኔ እንደናንተ ዳም ስላልሆንኩኝ የተሳሳትኩትን አርመኝ። ምን ብዬ ተሳሳትኩ? አቡልሐብ አቡልሐብ ሐብ ወይ ምንድን ነው? እንደዛ ነው ስሙ። ያየ ነው። ቆይ አቡል ሀብ ነው ስሙ። ሁሴን እንደዛ ነው። አቡል ሳይሆን አቡልሐብ አቡል ሳይሆን አቡልሐብ ነው። እንግዲህ አራሚው ይሄ ነው። እኔን ሊያርም መጥቶ ማለት ነው። ሐፊዝ ተማር። ኤኔስ ቀጥል። ቆስጠንጢኖስ እሺ አሁን እስቲ ወደ ገደለው ሂዱና እስኪ አንዳንድ ነገር ካለ እንግዲህ ሊያስተምሩ የሚመጡት ሰዎች ገና ራሳቸው ያልተማሩ እንደሆኑ ቀደምም ራሱ መስክሯል። ምንም አውቀው ነገር የለም ብሎ ኤኒዌይስ ወደ እንትኑ በምንመለስበት ጊዜ ከዘላለም ምድርና ገነት ከመፈጠሯ በፊት የነበረ ተጽፎ የነበረ ተዘጋጅቶ የነበረ መሆኑን በዚህ በጃሚዓ ተርሚዚ 20:55 ላይ በአዲሱ ላይ ያስቀምጠዋል። እንዲህ ብሎ ይነበባል። It's a book that Allah wrote before he created the heavens ይላል። መጽሐፉም አላህ ገነትን ከመፍጠሩ በፊት ኤንድ
ቢፎር ሂ ክሬትድ ዘ እርዝ እና ምድርን ከመፍጠሩ በፊት የጻፈው ነው። በዛም ውስጥ ፊራውን ኢዝ አሞንግ ዘ ኢንሃቢታንትስ ኦፍ ዘ ፋየር ኤንድ ኢን ኢት ኢዝ ፐርስ ዘ ቱ ሃንድስ ኦፍ አቡ ለሃብ ኤንድ ፐርስ ሂ አታሰይደ ብሎ ይናገራል። ምን አለ? ፊራውንም የእሳት ነው፣ አቡ ለሃብም እጆቹ ተቃጠሉ፣ ነደዱ፣ እሱም የእሳት ነው፣ ከሰረ፣ እሱም የእሳት ነው ብሎ የሚለውን ይሄ ቀድሞ ሁሉ ከመፈጠሩ በፊት የተጻፈ ነው ይላል። ይሄ የቁርአን ክፍል ደግሞ ምን ላይ ነው የሚገኘው? ሱራ 111 አያ ቁጥር 1 እስከ 5 ድረስ እንዲህ ተጽፎ ይገኛል። ቁርአን ግልጽና የተብራራ ነው የሚለውን ነገር ስንጠይቅ ይኸው እስካሁን ድረስ አንድም ሊያብራራልን የቻለ ሰው የለም። ስለ አቡ ለሃብ ምንነት ልትነግረን ትችላለህ? አሁን ደግመህ አስበህ ምንነቱን ማን አልተታስረዲ ነው እንጂ እንግዲህ። ስለዚህ ወንድማችን አያውቅም፣ ሊማር ነው የመጣው እኛ ቤት። ስለዚህ እንነግረዋለን። ይህ እንግዲህ ከዘላለም የነበረው የአቡ ለሃብ ተብሎ የተነገረው ያላ ቃል ምንድነው? ያላ ባህሪ ነው። ያላ ባህሪ ደግሞ ምን እያለ ይላል? በአንገቷ ላይ ከጭርት የሆነ ገመድ ያለበት ስትሆን እያለ ይናገራል። ይህ ያለ ባህሪ ነው። እየተመለከታችሁ ቁርአን ይህ በቃ ተአምር የተባለው ቁርአን ይሄ ነው። እንግዲህ ሁለት ሰዎች ታዘቡ። ተአምሩ ቁርአን ይሄ ነው። አቡ ለሃብ ሁለቱ እጆቹ ከሰሩ፣ ጠፉ፣ እርሱ ከሰረም። ስለ አቡ ለሃብ ግን ምንም የሚናገረው ነገር የለም ቁርአኑ። ከሱረቱል ፋቲሃ ጀምሮ እስከ ሱረቱል ናስ ድረስ ብትመለከቱ ስለ አቡ ለሃብ ምንም የሚናገረው ነገር የለም። አንድ ሙሉ ሱራ ይሄ ነው። 1 2 3 4 5 አለቀ። ታምሩ ይሄ ሌላውን ሁሉም ይቀርታል አይደል? በጣም ታምር ተብሎ ይቀራል። ያውን ቁርአን ለልብ መድኃኒት ነው ይባላል። ይሄው መድኃኒት ነው ሙሐመድ፣ መድኃኒት ነው። ያውን ለልብ መድኃኒት ነው። እስኪ መድኃኒትነቱ ምንድነው? የአቡ ለሃብ ሁለት እጆች ከሰሩ፣ ጠፉ፣ ከሰረም ከእርሱ ገንዘቡና ያ የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነች እሳት በእርግጥ ይገባል። ሚስቱም ትገባለች እንጨት ተሸካሚ ስትሆን፣ በአንገቷ ላይ ጭርት የሆነ ገመድ ያለባት ስትሆን። ይሄ ምንድን ነው መድኃኒትነቱ? ሰላም መጹ ነው። ይሄ ምንድን ነው መድኃኒትነቱ? ይሄ ምንድን ነው መድኃኒት ነው የምትለኝ? የምን አይነት መድኃኒት በእናትህ? አሁን እዚህ ጋር ጥያቄ የፈጠረብን ነው የምትጠይቀኝ እንጂ ታምር ነው አይደል? ይሄ አሁን እስኪ በቁርአን በአረብኛው በለው። እስኪ አረብኛውን አድርገው፣ እስኪ በዜማ በለው። ጥያቄው ላይ ነው። በዜማ አንድ አረብኛውን በለው። አረብኛውን አንዴ በለው። የትኛው? ትንሽ ዘቅ አድርገው። አረብኛው ከዚህ ጀምሮ በለለን። ቀጥል እስኪ። ኧረ አይታየኝም። እሺ ያው ኧረ ምን ችግር አለ? ተበት ያዳ አቢ ለሃብን ወተብ። ቀጥል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ብለህ ጀምር። ቀጥል እስኪ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ተበት የዳ አቢ ለሃብ ወተብ ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته صدق الله العظيم. ጨርሷ ቁርአን አይቋረጥም። አልሰማም። ጨርሰው ቀጥል። ፊጂዲሃ ቀጥል። ወምራቱ ሐመለተል ሐጠብ ፊ ጂዲሃ ሐብሉ ሚን መሰድ ይላል። ኦኬ ከፍ አድርግለት። አሁን ይሄንን ወደ አማርኛ አድርግለት። አሁን በአረብኛ የቀራው እንግዲህ ተአምር ይመስላል አይደለ? ትንሽ ከፍ አድርግለት፣ ዝቅ አድርግለት። አማርኛው ሲተረጎም ምን ይላል? የአቡላብ ሁለት እጆች ከሰሩ፣ ጠፉ፣ እርሱ ከሰረም፣ ከእርሱ ገንዘቡና ያፈራ ሁሉንም ምንም አልጠቀመውም። የመንቀልቀል ባለቤት የሆነች እሳት በእርግጥ ይገባል።
ሚስቱም ትገባለች እንጨት ተሸካሚ ስትሆን ከፋርው በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን በቃ ይሄንን አሁን ሸምድደው ይዙታል። ተአምር ብለው ማለት ነው። ስለማታውቁ አሁን ሲሉባችሁ ይሄንን የማንቀልቀል የሚለውን እዚህ ጋር አንዴ ያውን ተአምር ነው የሚመስለው። በቃ ሲባል ምንድነው የሚመስለው? በጣም ተአምር በቃ ትልቅዬ ነገር ጥያቄ የሚፈጥረው ብዬ እኮ ነው። ትልቅዬ አምላክ ቃል ብላችሁ የምትሉት ነገር በጣም ስለሚገርመን እዚህ ጋር ግን ሙድ ለህይወታችሁ ይህ ነገር እስቲ ምንድን ነው የሚጠቅማችሁ? እስቲ ነገር ነው። አሁን ለምሳሌ ቁርአንን እንደ አዲስ ለሚያነብሰው ምንድን ነው እኔ ለህይወቱ የሚጠቅመው ነገር እስቲ ነገር እዚህ ጋር አሁን መጥቀም አለመጥቀም እኮ አይደለም ችግሩ። አንተ አንድ ሰው ይኸውልህ ነገር ሲፈልግ ወይም ቆይ ብለህ ማስቆም እንጂ ስልጣን ስላለህ ብቻ እያፈንክ ማይክ ማፈን እኮ ስልጣን አያስብልም ወንድሜ። እዚህ ጋር ያለ ነገር ቆይ ወይም ደግሞ እንደዚህ ነው ብለህ ማስረዳት ሲጠበቅብህ አንደኛ አይደለም አንድ ነገር ሲሰራ፣ ሁለተኛ ደግሞ ስታስረዳ ቆይ አንዴ እንደዚህ አድርግና እንደዚህ ብለህ ነው እንጂ ቀጥል ይሄ እንዲህ ይላል ይሄ ምን ይጠቅማል? ይኸውልህ ችግር እዚህ ጋር ነው። አየህ ስልጣን እንዳለ ሁሉ ነገር ያንተ። ኧረ በእናትህ አብራራ፣ በቃ አብራራ። ሰዓት አትግደል። ሰዓት መግደል አይደለም። ይኸው እዚህ ጋር አሁን የተንቀለቀለ ያለበትን ምክንያት አንተ መተርጎም ያለብህ እሷ በፊት የተንቀለቀለ ሲል የሆነ ሸር ልትሰራ ትችላለች፣ ወይም ደግሞ የሆነ ክልፍልፍ ወይም ደግሞ የሆነ ነገር አለ አይደል? ክፉ የሚሰራ ሰው እንደዛ ከሆነ ታዲያ በዛ የተተረጎመውና አንተ ደግሞ ክልፍልፍ እነሱ የተንቀለቀለች ከሆነች እሳት ትገባለች። አይ ልዩነቱ እዚህ ጋር ነው። ስለሚለው ብቻ ማያ ሳይሆን ወዱ ምንነቱን እየዳነ ማስተርተን ያለብህ የመንቀልቀል እኮ የተባለው ሴትዮዋ ሳትሆን እኮ እጁ እንደዚህ ስለሆነ የመንቀልቀል ባለቤት የሆነች እሳት እስከመሄድ ይኸውልህ እዛ የምትንቀለቀለው እኮ እሳቷ አለች። ቆይ መጮህ አይደለም እኮ ለምን? ቆይ አንተ ረዳኛ። ችግር እኮ እዚህ ጋር ነው። ያ ሰው ሊናገር ሲፈልግ የምታፍነው ነገር እኮ ነው። እሱን ለምን ተናገራለህ? ጨርሰሃል ብለህ ያ ሰው ከጨረሰ በኋላ ነው መናገር እንትን የምትለው። አንተ አንድ ነገር ያንን አይደለም ማየት እያለብን እኮ። ኧረ እኔን ተውኝ፣ በቃ ተውኝ። ቁርአናችሁ እኮ ነው የሚለው ያ ነው የሰው ነገር ታውና የሰው ልጅ እንደተፈጠረ መኖር አለበት የሆነበት ነገር መስረዳ። ሙስሊሞች እንዲህ ናቸው። ቁርአናችሁን አስተምሩን እየተባሉ አንድ ነገር አይመለስም። የሰው ልጅ ስለተወለደ ብቻ መኖር አለበት፣ እርቃኑን እንዳይሄድ ብቻ ልብስ ይልበስ። ይሄ አረባካቸው አስተምሩ ነው የሚያወራው። ቆይ ሁሴን መጣ ነው ምናምን ምን ያደርጋል? ሁሴን ምንድን ነው የሚያወራው? ሌላ ነገር ጉርጓራ እኮ ሰው ራቁቱ መሄድ የለበትም፣ ልብስ ይልበስ አይልበስ እያለ ሌላ ታምር ውስጥ ገብቷል። እድል ስጠን ራቁትነት ነው የምታወራው። ሌላ ታምር እንደተወለድክ መኖር አለበት። መምህር ስትይዝ እንዲህ ነው ነገር መጀመሪያ መተው አለብህ ነው። ሰዎቹን አስተምሯቸው፣ ትምህርት አስተምሯቸው፣ እውነተኛ ትምህርት አስተምሯቸው። ምንድነው እኮ ለዚህ መጀመሪያ መፍታት አለብህ። እንመልስልህ ከፈለክ መልስ ተሆነ ቤት አድርገህ በቃ። ያሳዝናል፣ በጣም ባይዜ ያሳዝናል። በጣም የሚያሳዝነው ጤናማ ሙስሊሞች እንዳሉ ከስር የሚማሩ እንዳሉ አውቃለሁ። ስወጣም ቴክስት የሚያደርጉልኝ በየቀኑ። እኔ አክቹዋሊ ኦዲየንሶቼ ከክርስቲያኑ ያልተናነሰ ሙስሊሞች ናቸው። አንድ ነገር አምናለሁ፣ ያለ መረጃ እንደማላወራ፣ አንዲትም ያለ መረጃ እንደማላወራ። እዚህ ላይ የትኛውም እኔ ቤት ያለ ያገኛል ማለት ነው። እነሱ በተቻላችሁ መጠን ትምህርት ላይ ፎከስ አድርጉ። ከመፈክር ውጡ ባካችሁ ሙስሊሞች፣ ከመፈክር ውጡ። መፈክር ድነት ናችሁ። መፈክር ለምርጫ ቅስቀሳ ነው የሚጠቅመው እንጂ ለህይወት አይጠቅምም። እና በጣም ያሳዝናል፣ በጣም የሚያሳዝነው። እሺ መሐመድ ልመልስ እያልክ ነበር፣ ቀጥል። አዎ እዚህ ላይ ማለት ነው ተአምርት የሆነው ነገር አንደኛ ነገር ማለት ነው። እፎይ ምንድን ነበር ይሄ አቡልሀብ ከፍሮ ነው የሞተው። ይሄ አንቀጽ የወረደው ደግሞ ከመሞቱ በፊት ነው። አንደኛ ነገር ማለት ነው ከመሞቱ በፊት ነው። ይሄ ሰውዬ ነብያችን ሰለላሁ ዐለይሂ ወሰለምን ስህተተኛ ነው ለማለት ትንሽ ነገር ነበር የሚበቃው። እሱም የሆነች እሱም ትንሽ ነገር ነበር የሚበቃቸው። ለምንድን ነው
ሙሐመድን አምነናል ይሄ አንቀጽ ሲወርድ ሙሐመድን አምነናል ቢል ነብያን ሰለላሁ ዐለይሂ ወሰለም ውሸታም ያስብላቸው ነበር። ነገር ግን እሱ ይሄን አላደረገም። መጀመሪያ ላይ ቀልቡ የተዘጋበት ነበር ከእምነት ማለት ነው። ሚስቱም እንደገናም ደግሞ እሱም እንደማያምን አላህ አውቋል ሲወርድ ማለት ነው። እና ከእምነት ውጭ ናቸው የጀሃነም መሆኑ መጀመሪያ ላይ ተረጋግጦባቸዋል። መሐመድ አምናለሁ ቢል አላህ ውሸታም ይሆናል አይደለ? ይሆን ነበር ማድረግ ይችል ነበር። ነገር ግን መጀመሪያ ላይ እንደማያደርገው አላህ አውቋል። ገባ? እንስማማ። ስለዚህ እንዳይል አላህ ቀድሮበታል ማለት ነው። ስራው ነው። ስራው መጀመሪያ ላይ ያንን እንዳያስደርግ ነው ያደረገው። አይደለም ነው። ኦኬ። ይሄ ቁርአን ክፍል ሰማይና ምድር ከመፈጠሩ በፊት ተጽፏል አልተጻፈም? ቁርአኑ መጀመሪያ ላይ በምድር ላይ የሚከሰተው ሁሉ ነገር ተጽፏል። ነገር ግን የሰው ልጅ ምርጫ ተሰጥቷቸዋል። መጀመሪያ ላይ ስማኝ፣ አዳምጣ። ስለዚህ የቁርአን አስቀድሞ የአቡላብ ገሃነም ይገባል ተብሎ ተጽፏል። ከዛ በኋላ አቡላብ መጥቶ ካራክተሩን የሚጫወት እንጂ ምንም መለወጥ አይችልም። ያላ ቃሉ ነው፣ ባህሪው ነው። አላ ባህሪው ሊቀየር ስለማይችል አቡላብ መቀየር አይችልም። ስማኝ፣ ፎልሲፊኬሽን ቆይ አዳምጥ። ፎልሲፊኬሽን ቴስት አፈርስብሃለሁ። ቅድም ያነሳኸው ወደ እስልምና ቢመጣ ኖሮ ሙሐመድን ሐሰት ያደርገዋል። ስለዚህ ስላልመጣ አውቆበታል ምናምን የሚለው ነገር ፎልሲፊኬሽን ቴስት ይባላል። እንደዛ የምትቀበል ከሆነ ስማማና እስልምናን ሐሰት አድርጌ ወደ እስልምና የመጣ ገሃነም እንደሚገቡ የተነገረላቸው አሳየህና እስልምናን ሐሰተኛ አደርግብሃለሁ። ፎልሲፊኬሽን ቴስት ይባላል እሱ። ዋናው ፖይንት ግን በመጀመሪያ እችኛዋን ነጥብ ላስይዝና ወደዛኛው ስለመመለስ መለወጥ አይችልም። መለወጥ ማይችለው ምንድነው? እሱ ባህሪው ስለሆነ አስቀድሞ አላህ ምን ስላደረገው ባህሪው ስላደረገው። ይሄ ቁርአን ያላ ባህሪ ነው፣ ያላ ቃል ነው፣ አይለወጥም አይደለ? አይለወጥም። አሁን አንተ ዙሪያ ጥምጥም የምትሄደው ማለት ነው። በደንብ ላስረዳ ተፈለግ፣ ግልጹን ላስረዳ። አንደኛ ነገር ማለት ነው የሰው ልጅ እክቲያር ነው የተሰጠው፣ ምርጫ ማለት ነው። እዚህ ምድር ላይ ሲመጣ አቡላብ ምርጫ ተሰጥቶታል ነው የሚያውቀው። ገባ? የአቡላብ ምርጫ አስተኝሲ አቡላብ ምርጫ ተሰጥቶታል ወይንስ ገሃነም ይገባል የተባለው? ምርጫማ ተሰጥቶታል። አንተ ለነፍስህ አሁን ምርጫ ተሰጥቶታል። ኦኬ፣ ምርጫው ምን ነበር? ነብይ ተልኮልሃል። ገባ? የሰው ልጅ ምርጫው ምን ነበር? የአቡላብ ፕሪስ በእናትህ ስብከት አይደለም ይሄ። ቀድር ማታውቅ ከሆነ ስለ ቀድር ተማር። ቀድር ምርጫ አይደለም። ሙሐመድ ገና ማህፀን ውስጥ ሳሉ በ40ኛው ቀን ላይ መላእክቱ የመጣው ወንድ ይሁን ሴት ገነት ይግባ ገሃነም ስንት ዓመት ይኑር ብለው የሚጽፉት ናቸው መላእክቶች ገና ማህፀን ውስጥ ማለት ነው። አዳምጥ። ስለዚህ አቡላብ ገና ሳይወለድ ሳይፈጠር ካንተ የበለጠ አዳምጥ። እሺ፣ አቡላብ ገና ሳይፈጠር ሳይወለድ ገሃነም ይገባል አቡላብ የገሃነም ነው ብሎ ነው ያለው ወይንስ ገሃነም ላይ ገባ ይችላል? ይኸው አባ መጀመሪያ ላይ ማለት ነው ሁሉ ነገር ተጽፏል። ነገር ግን ምንድነው ምርጫ ነው የተጻፈው ወይንስ ላይ እንደሚሰሩት ሰርተውት እዚህ ምድር ላይ አሁን ለምሳሌ አንድ መምህር አለ እንበል። በምሳሌ ላስረዳ። አንድ መምህር አለ፣ ተማሪዎቹን ያስተምራል። ከክፍል ላይ ያሉትን ማን ጎበዝ እንደሆነ ማን ሰነፍ እንደሆነ ያውቃል። ገባህ? በደንብ ያውቃል፣ አጥንቷል። ያውቃል ማለት እሱ ከ10 0 አስቀድሞ ይሰጣል ማለት አይደለም። ገና ሳይፈትንህ ከ10 አንተ የምታመጣው 3 ነው፣ አንተ የምታመጣው 2 ነው ብሎ ገና ሳትፈተን ኤክስ አድርጎ ወረቀትን አይመልስም። ገና መልሱን ሳትመልስ እንትን ያደረገው ማን ነው? ያደም ገና ሳይፈጥር አለ አንተ ገሃነም ነው የምትገባው አንተ ገነት ነው ብሎ ወሰነው። ስማኝ መጀመሪያ ስማኝ መጀመሪያ ላይ አዳም ስለዚህ ወሰነው። ስለዚህ አቡላ መቀየር አይችልም። ፎልሲፊኬሽን ቴስቱን ላፍርስብህ አንዴ። ሱራ 6
93 አንዴ ክፈተው ቆስጠንጢኖስ። ለሙሐመድ ቁርአንን የሚጽፍለት ሰው ነበረ፣ አቢሳር ይባላል። ይህ ሰውዬ ታዋቂ ቁርአን ጻፊ ነበረ ለሙሐመድ። ነገር ግን ሙሐመድ ያላለውን ጽፎ አነበበለት። ሙሐመድ ደግሞ ምን አለ? ትክክል ነህ አለው። እንግዲያውስ ግራ ተጋባ ሰውየው። እሱ ሳይነግረኝ እኔ ጨምሬ ጽፌ ትክክል ነህ የሚለኝ ከሆነ ወደ አረበኛው እሱ ነብይ ከሆነ እኔም ነብይ ሆኛለሁ ማለት ነው። አዳም እሱ ነብይ ከሆነ እኔም ነብይ ሆኛለሁ ማለት ነው። እሱ ከተሳሳተ እኔም ተሳስቻለሁ ማለት ነው ብሎ ከእስልምና ወጣ። ቀጥል አንብበው፣ አረብኛውን አድርግለት። እሺ አንድ ነገር ልናገር እዚህ ጋር እሱ ይጨርስ። ልባችን ቀጥለው ትፈቅድልኛለህ ላውራ? ሙሐመድ ይቀጥል። ቆይ ይጨርስ። ኳሊፊኬሽን ቴስት እሱ ነው ያነሳው። እሱ ያመጣውን ኳሊፊኬሽን ቴስት እናፈርስ። ቅድሚያ ተፈለክ ልተርጉምልህ። ወመን አዝለሙ ማን በደለ ሚመን ይፍተራ አለላህ በአላህ ላይ ከቀጠፈ ከዚበን ውሸትም ማለት ነው። አውቃለ ወይም ደግሞ ያለ ውህየ ኢለየ ወደኔ ዋህይ ወረደልኝ፣ ወደኔ ከመላእክት ይዞ ዋህይ የመጣልኝ። ወለም ዩሃ ኢለይሂ ሸይኡን ወደሱ እኮ ምንም አልወረደለትም፣ ወደ ሙሐመድ ምንም አልወረደም ያለ ሰው ከዚህ የበለጠ ቀጣፊ ማን አለ? ነፍሱን የበደለ ወመን ቃለ እንደዚሁም ደግሞ ያለ ሰው ነፍሱን የበደለ ሰው ማን አለ? ሰውን ሲሉ ምስለማ አንዘለላህ አላህ እንደወረደው አወርዳለሁ አቅሟለኝ ያለ ማን እንደዚህ እንደ ሰውዬ የበደለ ነፍሱን አለ? ወለው ተራ ባየህ ጊዜ እዚህ ዟሊሙና በደሎች እኮ ፊ ገመራቲል መውቲ በሞት ስቃይ ላይ ያሉ መድለከል መውት መጥቶ ሩሃቸውን ሊይዛቸው ሊነጥቃቸው ሲል ባየህ ጊዜ ወልመላኢከቱ ባሲጡ አይዲህም መላእክቶች ደግሞ እጆቻቸውን እንትን ብለው ከፍተው እያሉ ማለት ወደሱ ሊያንቁት እየመጡ እንዳለ ባሲጡ አይዲህም አኽሪጁ አንፉሰኩም ወልየውም ዛሬ ነፍሶቻችሁን አውጡ አልየውመ ቱጅዘውና አዛበል ሁን ማለት የሚያዋርዳችሁን ቅጣት ዛሬ ታገኛላችሁ። ቢማ ኩንቱም ተቁሉና ዐለላሂ ገይረል ሐቂ ከእውነት ውጭ ባላችሁት ነገር በውሸት በቀጠፋችሁት ከእውነት ውጭ በሆነ ነገር ባላችሁት ትቀጣላችሁ ይላቸዋል። እማ ገነት ነው የሚገቡት እነኛ አሁን ገሃነም ነው የሚገቡት። አባዬ እዚህ ላይ ማለት ነው እነዚህ ሰዎች ወመን አዝለሙ ነው ያለ የበደለ ሰው ማን አለ? ሚመን ይፍተራ እነዚህ ሰዎች አላህ ፈጣሪ መጀመሪያ ላይ ማለት ነው ሁሉንም ሰው ፈጠረ ኸልቁን። ነገር ግን እክቲያር ሰጠው። እክቲያር የሚባለው ነገር ስማኝ ምርጫ ሰጠው። ስለዚህ እነኚህ ሰዎች ገነት ነው የሚገቡት ገሃነም ነው የሚገቡት? እነዚህ ሰዎች ማይ ጀሃነም ናቸው። ነገረህ እኮ አሁን አንተ ጨረስን። ገሃነም ነው የሚገቡት። ፎልሲፊኬሽን ቴስት ውድቅ ሆነ። ከነኚህ ገሃነም አይደለም የገባው ገነት ይገባል። ስለ አቢሳር የምታውቀው ታሪክ የለም ማለት ነው። ቁርአን ተወረደልኝ ያለው ሰውዬ ምርጥ ሙስሊም ተብሏል እንደውም። ስለዚህ ገሃነም ይገባሉ ብሎ ነበረ አላህ ገነት ከሚገቡት ሆነ ማለት ነው። ፎልሲፊኬሽን ቴስትን ዜሮ ከተተብሎ ማለት ነው። አባ አቢሳድ ቁርአንን እኔ እንደ ሙሐመድ አወርዳለሁ ያለው ሰው እኮ ዝገባ ቁርአን እኮ አልዋሽም እኮ ተዛ ሰውየው ገሃነም ይገባሉ ብትለኝም አዋራይ ቅጣት ተቀጥተው እንትን ይላሉ ብትልም ሰውየው ግን ፉርሽ አደረገው። ልክ አቡላብን እሳት ትገባለህ፣ እንደዚህ ትሆናለህ፣ ትከስራለህ፣ ትጠፋለህ ብሎት ነበረ። ስላልመጣ አዳምጣ ተራፍታ አይደል ስላልመጣ አላችሁ። ቆይ አቢሳድ አይደለም ሲጀመር ስሙን ማስተካከል። ሎክ አቡላብ እጆቹ ጠፉ ከሰሩም ተብሎ ስለተባለ ወደ እስልምና ስላልመጣው ጠፍቷል ከስሯል አላችሁ። ወደ እስልምና ቢመጣ ኖሮ አላህ ውሸተኛ ይሆንና
አቢሳር እንትና አቡላብ እውነት ይሆናል ተብሎ ነበረ። በተመሳሳይ ደግሞ ለአቡሳር ተናግሮ ነበረ። እሱስ ወደ እስልምና መጣ። ተነግሮበት እንደዚህ ወደ እስልምና መጣ። ስለዚህ ውድቅ አደረገው ማለት ነው። አላህና ሎጂክ ለዛኛው የምትጠቅሱት ጥቅስ ፎልሲፊኬሽን ቴስት በዚህ መልኩ አይሰራም ማለት ነው። በተጨማሪ ደግሞ መሐመድ አስቀድሞ ለመካውያን እናንተ የምትገዙትን አልገዛም እኔ የምገዛውንም አትገዙም ብሏቸው ነበረ። ማዕት ጣዖት አምላኪያኖቹ በኋላ መሐመድ የሚገዛውን ተገዝተዋል። በዚህም ምክንያት ፎልሲፊኬሽን ቴስት ፌል ያደርጋል። አባ ኤሬስ ለዛሬ ይበቃናል። አንዴ ብቻ እዚህ ላይ በቃ ምንም ይበቃል። ፎልሲፊኬሽን ቴስት ፌል ያደረገበትን አንዴ ብቻ ይበቃል። የተለየ ጊዜ ነው የምገለው። ከዚህ በላይ ሰዓት የሚሄደው ግለሰብ አትጠቀስ። ስለ ግለሰብ አቡላብ ግለሰብ አይደለም እንዴ? አቢሳርም ግለሰብ ነው። አቢሳርም ግለሰብ ነው። አቡላብም ግለሰብ ነው። አቢሳርም ግለሰብ ነው። ሁለቱም ግለሰብ ነው። ስለ አቡላብ አያ አንድ ሀሳብ ልስጥ። ይበቃል። አይ እስካሁን ለምን ጠብቅ? በቃ ጥያቄ አለ። አንድ ጥያቄ ክርስትና ላይ ቀበለ። እሺ ክርስትና ላይ ልጠይቅ። ቀጥል። እሺ ለዛ ከሆነ እሺ ትንሽ ጠብቀኝ። የሆነ ጥቅስ ላወጣ። ትንሽም አልጠብቀም። በቃ ቻው። ደነገጠ። ጠይቄ ስትሉ አይ እኔ አልደነግጥም። ለምን ነው የምደነግጠው? እንደውም እኔ የአቡልሃብን ታሪክ ልነግርህ ነበረ። አንተ አይ በቃ ጨረስን። ሰዓት ሄደ። ሳራ ሙስሊም ክርስቲያን ነች። ቁርአንን ይዛለች በእጇ። ሳራ ኡፈይ ሰላም ነው። ክርስቲያን ነች። መሰረት እኮ የሚለው እንትኑ ማን ያስገባሽ? ሙስሊም ነች ክርስቲያን? ሙስሊም ነሽ? ኦኬ። ጥያቄ አለሽ? ጥያቄ አለኝ ከመጽሐፍ ከመጽሐፍ ውጭ? አይ ከመጽሐፍ ውጭ ሳይሆን ከመጽሐፍ ውስጥ። ቀጥሽ። አንዴ ልመለስ። አንዴ 2 ደቂቃ 2 ደቂቃ ማን አልቆይም። ሙሐመድም ጥያቄ ብሎ ቆይ ያለ አላህስ ነው። በቃ ነገ ነው። በቃ አሁን ልጠይቅህ ማቴዎስ 4 ላይ ታወጣለህ። ማቴዎስ 4 ላይ ታወጣለህ። አረ የስ ምንድን ነው? ልቀጥል? ቀጥልሽ። ማቴዎስ 4 ላይ ምንድን ነው የሚለው? ሰው ከእግዚአብሔር አፍ የሚወጣ ቃል እንጂ አንብብልኝ እስኪ። እሺ ምን ነው ጥያቄ? አንዴ ማንኛውም ማን ነው የሚያወራው? አላህ ነው መሰለኝ። ኦኬ አልሰማም እንዴ? እሰማለሁ። ዮሐንስ 4 ማቴዎስ ወንጌል ላይ ማለት ነው። ማቴዎስ ወንጌል ምን ሆነሽ? ምንድነው? ማን? ኧረ እኔ ምንም ነገር አልገባኝም። በቃ ጨረስኩኝ። ማንኛው ነው እየረበሸ ያለው? ቆይ በዚህኛው እየታየኝ አይደለም። የሚያወራው ይታያችኋል? አላህና ሱልጣንን አሰናብታቸው። ማንኛው ነው እያወራ ያለው? አላህ መሰለኝ። ይህንኛው አካውንቴ ደግሞ አይሰራ። ኦኬ
ሚዩት ነው እኮ እኔ ጋር የሚታየኝ ግን አለ። ሱልጣንም ሚዩት ነው እኔ ጋር አስወጣው። እኔ ጋር ግን ሚዩት ነው የሚያሳየኝ እነሱ። ሁለቱም ሚዩት ነበሩ። ሁለቱም ሚዩት ነው እኔ ጋር። እሺ የቢኒስ ከሆነ ቢኒንም ላስወጣው። ቢኒ ወንድማችን አይደለም። እፎይ እኔ ሚዩት አድርጌ ማውራት ጀመርኩ እንዴ? ወይ መረበሽ። ጥያቄው ማለት ነው ማርቆስ 4:4 ላይ መጀመሪያው ወንጌል ማለት ነው አዲስ ኪዳን ላይ። እሺ እሱ 4:4 ላይ ያለውን እስኪ ቃል አንብበው። ተበደለታን አይ ማቴዎስ ማለቱ ነው መሰለኝ። ማቴዎስ አይደለም። የመጀመሪያው አዲስ ኪዳን ላይ የመጀመሪያው ወንጌል እሱ ማርቆስ ነው ማቴዎስ የመጀመሪያው ላይ? እሺ ማርቆስ ነው። እሺ የማርቆስ 4:4 አይደለም ማርቆስ አይደለም ማቴዎስ መጀመሪያው። ታረለም ተከራከራለህ። የት እንደሚገኝ እንኳን ሳታቅ ነው ማለት ነው። ለምን መጀመሪያ እኮ ማንበብ ይቀድማል እኮ አይደለም? አንድ ስልክ ስላለኝ እና በቃ ላይ ደግሞ አልሸመደርኩትም ለዛ ነው። እሺ ያው ከፍቼልሃለሁ። ማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ እርሱ መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እዚህ ጋር አሁን የኔ ጥያቄ ምንድን ነው? ከእግዚአብሔር አፍ የሚወጣ ሁሉ ከእግዚአብሔር የሚወጣ አፍ የሚወጣ ኖ ይሄ ጥቅስ ልክ አይደለም። 81 ነው እንዴ? በቃ ያዝና ነው የራስን ምን የራስን ክፈተው። እሺ ቆይ እንደውም አንድ ልክ ካልሆነ በቃ የራስን ክፈተው። ምንም እየገባኝ ያለ ክፈተው። እሺ ከፍ ይበል። ሳራ 2 ደቂቃ ራሱ አለፈ እኮ። አልሰማም። ሰው ከእግዚአብሔር አፍ የሚወጣ በአፉ ከሚወጣ ቃል የሚለው እኮ ነው። ወጣ እኔ ራበኝ እኮ እናንተ ስዳረቃችሁ። ምንድነው ጥያቄው? እሱ ላይ ምን እንጃ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ምግብ አትብሉ ሊለን ነው ወይስ ከእግዚአብሔር ቃል ይወጣል ወይ ነው? ሴጣን ነው አክቹዋሊ ይሄንን እንትን ያለው። አይሚን ሴጣን እግዚአብሔርን ኢየሱስ ምን አለው? ድንጋዩን ዳቦ አድርገህ እዛዝ እንብላ አለ። ክርስቶስ ምንድነው ኮታ ያደረገበት? ሰው በምግብ ብቻ አይኖርም በእግዚአብሔር ቃል እንጂ የሚለውና ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ አለ። ምክንያቱም የሰው ልጅ ምግብ ባይበላ ምንድን ነው የሚሆነው? ምግብ ካልበላ ምን ይሆናል? ስጋዊ ባህሪው ይደክማል። ነገር ግን የእግዚአብሔርን ቃል እስካልሰማ መኖር ይችላል? ያለ እግዚአብሔር ቃል መኖር ይችላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ምንድን ነው የሚለው? አንዴ ቆሴ ክፈትላችሁስ። ፖይንቱንም አላገኘሁትም። አክቹዋሊ ምን ሊል እንደፈለገ ትክክል አይደለም ይላል መልሶ። ዮሐንስ ወንጌል ምዕራፍ 8 ቁጥር 52 አይሁድም ኦኬ አጋኔን አለብህ አሉት። አብርሃምስ እንኳ ነቢያት አብርሃም እንኳ ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህን? ስለዚህ እግዚአብሔርን ቃል መጠበቅ፣ እግዚአብሔርን ቃል ማክበር የዘላለም ሕይወት ይሰጣል ማለት ነው። አዳምና ሔዋን ሞት የመጣባቸው መራብ መድከም የመጣባቸው
ከገነት ሲወጡ ነው። የእግዚአብሔርን ቃል ባለመጠበቅ የእግዚአብሔርን ቃል መጠበቅ የእግዚአብሔርን ቃል መከተል የዘላለም ሕይወት ይሰጣል ማለት ነው። ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም። ራቡ ነው እንደገረመ እሱ እውነተኛ የወይን ግንድ ስለሆነ ማለት ነው። አባቱ ገበሬው ስለሆነ ዮሐንስ ወንጌል ምዕራፍ 15 ላይ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ስላለ እሱን የሚበላ ከሱ የሚጠጣ ሊራብ አይችልም፣ ሊጠማ አይችልም። እውነተኛ ምግብ፣ እውነተኛ መጠጥ፣ ስጋዬ እውነተኛ ምግብ ነው፣ ደሜም እውነተኛ መጠጥ ነው ብሎ የተናገረው ክርስቶስ። ከገነት ራሱ የወጡት እኮ ራብ የመጣባቸው ራሱ የእግዚአብሔርን ቃል ባለማክበር ነው አለ። በመብላት እኮ ነው የተሰናከሉት። ሴጣን ክርስቶስን ሊፈትን የመጣው ድንጋዩን ዳቦ አድርግና እንብላ ያለው ለምንድን ነው? አዳምና ሔዋንን በምግብ ስላሳሳተ ያንን ፈተና ፈትኖ የሚያሳስት መስሎት ነው። ነገር ግን በዛው አዳምና ሔዋንን ሴጣን ያሳተበትን ፈተና ክርስቶስ ምን አደረገው? ሴጣንን ረታበት ማለት ነው። ካሳ ስለሆነ ሊክስ የመጣው በምግብ አዳምና ሔዋንን አሳሳተ። ማ ሴጣን በምግብ ያሳሳታቸውን ሴጣን አዳምና ሔዋንን በምግብ አሳስታለሁ ሲል ራሱ ተፈትኖ ወደቀበት፣ ክሱ ተደመሰሰበት ማለት ነው። ማ ሴጣን ክሱን አፈረሰበት ማለት ነው። የሴጣንን ስራ ሊያፈርስ ስለመጣ ክርስቶስ እነኛ የእግዚአብሔርን ቃል በመጣስ የእግዚአብሔርን ቃል ባለማክበር አትብሉ የተባሉትን የእግዚአብሔርን ቃል በመጣስ በሉ። ዘፍጥረት ምዕራፍ 3 ላይ ሉቃስ 4 እና ማቴዎስ 4 ላይ ግን ያንን አዳምና ሔዋን ያሳተበትን ይዞ መጣ ሴጣን ማለት ነው። እና ሜይ ቢ ግልጽ ይመስለኛል ነው ቢኒና ቆስጠንጢኖስ ሲሉበት ጥያቄውንም አልሰማሁትም። አክቹዋሊ አይ ቲንክ ሊያነሳ የፈለገው እዚህ ከተጻፉ ጽሁፍ ለየት አድርጎ ነው። አይ ቲንክ እንትን ያለው ምንድነው እዛ ላይ ለማለት የፈለገው ሰው ከእግዚአብሔር አፍ የሚወጣ የሚለውን ነው አድርጎ ያነበውና የሰው ልጅ ከእግዚአብሔር አፍ ነው ወይ የሚወጣው ለማለት ነው የፈለገውና ምክንያት እኔ ደግሞ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ ብዬ ሳነብ አይ እንደዛ አይደለም ትክክል አይደለም ቴክስት በማለት እንትን ብሎ ስለዚህ በስርዓት ማንበቡም ትኩረት ሰጥቶ ፖዚቲቭ ሆኖ ኦኬ። ሳራ አለሽ? አሪፍ ነው። ውረዱልኝ ከቤቴ፣ ውጡልኝ ከቤቴ። ሰላም ደሩ። መተኛት ጥሩ ነው። ያሰማልን። ሳራ ነገ ነይ በቃ። አየር ነገ እመጣለሁ። አመሰግናለሁ። እሺ ያላንተ ለኔ ጌታ አንዳንዴ እኮ ዘማሪ ያደርገኛል። 7 ሰዓት እኮ ሆነ እናንተ ሳልተኛ 7 ሰዓት ተኙ። እናንተ ራሳችሁ ተኙ። መተኛት ጥሩ ነው። ተኙ። መተኛት ጥሩ ነው። መተኛት ጥሩ ነው አይመስላችሁም?